እሺ ሁላችሁንም በጌታ ስም ሰላም እላችኋለሁ። እኔ አንቀጥሎ ማቀርበው ቅድም ለመጠቆም እንደተሞከረው የሆሳና አገልጋዮች ማሰልጠኛ ኮሌጅን በመወከል ነው የማቀርበው። ርዕሱ ትንሽ ሞዲፋይ አድርገናል። ርዕሱን ያው እንግሊዝኛው ቅድም ዶክተር ወንድሙ ያቀረበው ነው። እኛ ፎስተሪንግ ሰልፍ ሰስቴናቢሊቲ ስሩ ኢንተርናል ሪሶርስስ ኤንድ ቸርችስ ኢንጌጅመንት በሚል ሞዲፋይ አድርገን ነውና ከዛ በአማርኛው እንደዚህ ብለን ተርጉመናል። የውስጥ ሀብትና የቤተ ክርስቲያንን ድጋፍ በመጠቀም ኢኬኤምሲ ኮሌጆችን ራስን በራስ ማስቻል በሚል ነው እንደዛ ብለን ተርጉመናል። አዘጋጅ ያው የሆሳና አገልጋዮች ማሰልጠኛ ተቋም ነው። አቅራቢው እኔ ነኝ። ዛሬ ነሐሴ 6 2017 ዓ.ም ቦታው ሐዋሳ ነው ማለት ነው። ይሄኛው ሎጎ የኛ የኢኬኤምሲ ሎጎ ነው። ዌብሳይታችን ላይ ልታገኙ ትችላላችሁ። www.ekmc.org በሚል ማየት ትችላላችሁ። የኛ የሆሳና ኬኤምሲ ሎጎአችን ይሄ ነው። www.ekmc.org መዳረስ ይቻላል ማለት ነው። አጠቃላይ የጥናቱን መዋቅሩን ባጭሩ ላሳያችሁ። በሰባት ምዕራፎች ነው የተከፋፈለው። የምዕራፍ 1 መግቢያ ነው። ምዕራፍ 2 የምርምር ዘዴ ወይም ሜቶዶሎጂ ነው። ምዕራፍ 3 የስነ ጽሑፍ ቅኝት ወይ ሊትሬቸር ሪቪው የምንለው ነው። ምዕራፍ 4 የመረጃ ትንተና ዳታ አናሊሲስ ነው። ምዕራፍ 5 የምርምሩ ዋና ዋና ግኝቶች ወይም ፋይንዲንግ ነው የሚሆነው። ምዕራፍ 6 መፍትሄዎች ናቸው ሶሉሽንስ። ምዕራፍ 7 መደምደሚያ፣ ቀጣይ እርምጃዎችና ምክር ሀሳብ በሚል ለማጠቃለል እንሞክራለን። ምዕራፍ 1 መግቢያ ኮሌጆች ከኢኮኖሚ ጥገኝነት ተላቀው ራስን በራስ የመቻል መንገድ መቀየስ ለእድገታቸው በጣም አስፈላጊ ነው። ጥራት ያለው ትምህርትና የተልእኮ ታማኝነት የሚረጋገጠው ራስን የመቻል መሰረቱ ሲጠነክር ነው። በኢትዮጵያ ቃለ ሕይወት ቤተክርስቲያን ተቋማት አንዱ የሆነው ኢኬኤምሲ ለስራ ማስኬጃ የሚሆን ለገቢ ምንጭነት ከተማሪዎች የትምህርት ክፍያ በሚሰበሰብ ገቢ ብቻ መተማመን ጥቂት የማይባሉ ውስንነቶችን እየፈጠረ ነው። በኢትዮጵያ ስነ መለኮታዊ አውድ ደግሞ ውስጥ ስንመለከት በዘላቂነት ራስን መቻል ከገንዘብ ጉዳይ በላይ ነው። ራስን መቻል ስንል ከገንዘብ ጉዳይ ያለፈ ነው ማለት ነው። የቤተ ክርስቲያን እና የማህበረሰብ ተልእኮን የመጠበቅ የትምህርት ጥራትን የማስቀጠል እና ለረጅም ጊዜ አገልግሎትን የማረጋገጥም በጥራት የማስቀጠልም ጉዳይ ነው ማለት ነው። ከኢኮኖሚ ያለፈ ነው ማለት ነው ራስን በራስ መቻል። ጥናቱ በአካባቢያዊ እውነታዎችና በመጽሐፍ ቅዱሳዊ መሪዎች ላይ የተመሰረቱ ተግዳሮቶችን፣ እድሎችንና ተግባራዊ ሊሆኑ የሚችሉ ስልቶችን ያቀርባል። ኢኬኤምሲ አገልጋዮችን በማሰልጠን የተልእኮ ዓላማዎችን በመፈጸም ረገድ ወሳኝ ሚና እየተጫወተ ይገኛል። ሁላችንም የዛው አካላት ስለሆነን የኢኬኤምሲ ኮሌጆች በትምህርት ክፍያ ላይ ባላቸው ጥገኝነት ምክንያት እየጨመረ የመጣ የገንዘብ ጫና እየገጠማቸው ነው፣ እየገጠመን ነው። ይህ ጥገኝነት ታዲያ የተማሪዎችን የመቀበያ መስፈርቶች፣ የትምህርት ጥራትና የተቋሙን መረጋጋት አደጋ ላይ ጥሏል። ከገንዘብ አቅም ማነስ የተነሳ ኮምፕሮማይዝ የምናደርግበት ብቁ ያልሆነን ተማሪ እንኳን ለመቀበል የምንፈተንበት ሁኔታዎች ክፍያ ላይ ያለውን ከፍተኛ ጥገኝነት በመቀነስ ዘላቂነቱን እንዴት ማጠናከር እንደሚችል ይዳስሳል ማለት ነው። አንድ የጥናቱ ዓላማ አለ። ኦብጀክቲቭ 2 ዓላማዎች አሉ። ዋና ዓላማና ንዑሳን ዓላማዎች አሉ። ዋና ዓላማው የዚህ ጥናቱ ዋና ዓላማ
ለኢኬኤምሲ ኮሌጆች በዘላቂነት ራስን በራስ የመቻል ጉዞ አቅጣጫ ማሳየት ነው። አሁን የዚህ ጥናቱ ዋና ዓላማ አቅጣጫ ነው የሚያሳየው። ራስን በራስ ስለመቻል አቅጣጫ ማሳየት ነው። ንዑሳን ዓላማዎች አሉ። አንደኛ በተማሪዎች ክፍያ ላይ ብቻ የሚያተኩረውን የኢኬኤምሲ ኮሌጆች ኢኮኖሚ መገምገምና ያደረሰውን ክፍተት ማሳወቅ። ሁለተኛ ዓላማ ጥቅም ላይ ያልዋሉ የውስጥ ሀብቶች ለምሳሌ መሬት ሊሆን ይችላል፣ የሰራተኞች ችሎታ፣ ሌሎች መገልገያዎችንም መለየትን ዓላማ ያደረገ ነው ማለት ነው። ሌላው ቤተክርስቲያናት በዘላቂነት ኮሌጆችን ለመደገፍ እያደረጉ ያሉ ጥረቶች ወይም ሚና ምን እንደሚመስል መገምገም ነው። ሌላው አራተኛው ከተማሪዎች ክፍያ ውጪ ያሉ የገቢ ስልቶችን ለምሳሌ እርሻ፣ ክራዮች፣ አገልግሎቶች ወዘተ እዛ ጋር አንድ ፊደል ተረስቷል መጠቆም ነው። አምስተኛው የኮሌጁ ሰራተኞችና አመራሮች በኢኮኖሚ ራስን በራስ ስለመቻል ያላቸውን ግንዛቤ መፈተሽ ነው። እነዚህ ናቸው ዓላማዎቹ ንዑሳን። የጥናቱ የምርምር ጥያቄዎች ሪሰርች ኩዌስችንስ የምንላቸው 3 ዋና ዋና ጥያቄዎችን ነው ይዘን የተነሳ ነው። የመጀመሪያው ጥያቄ በተማሪዎች ክፍያ ላይ ብቻ የተመሰረተ ነባር ሀብቶችን ወደ ገቢ ለመለወጥ አለመቻል በኢኬኤምሲ ኮሌጆች የትምህርት ጥራትና የረጅም ጊዜ ዘላቂነት ላይ የሚኖራቸው ወሳኝ ተጽዕኖዎች ምንድናቸው የሚለውን የመጀመሪያው። ሁለተኛው ኢኬኤምሲ ኮሌጆችን ራስን በራስ የመቻል አቅም ለማጎልበት ጥቅም ላይ ያልዋሉ የውስጥ ሀብቶችን ከቤተ ክርስቲያናት ጋር በአጋርነት በብቃት ለማንቀሳቀስ የሚያስችል አሰራር እንዴት ሊዘጋጅ ይችላል? ሶስተኛው በትምህርት ክፍያ ላይ ያልተመሰረቱ በዘላቂነት ራስን መቻል ስልቶች ተግባራዊ አዋጭነትና አቅም ላይ የተማሪዎችና የመምህራን እይታዎች ምን ይመስላሉ የሚሉ 3 ዋና ዋና የምርምር ጥያቄዎችን ነው ይዘን የተነሳ ነው። ጥናቱ ለምን አስፈለገ? the significance of the study የተለያዩ ጠቀሜታዎች አሉት። ራሳቸውን በራሳቸው ሁለንተናዊ በሆነ መልኩ የቻሉ ኮሌጆችን በመፍጠር ተልዕኳቸውን እንዲያሳኩ ያግዛል። በጣም ጠቃሚ ነው። ወደ ተግባራዊው ጠቀሜታ ዘርዘር ስናረግ ለአመራር ግልጽና በማስረጃ ላይ የተመሰረቱ ስልቶችን በመቅረጽ በትምህርት ክፍያዎች ላይ ከመጠን በላይ ጥገኝነትን በመቀነስና ገቢን የማብዛት ስራን ያግዛል። ሌላው ተግባራዊ ጠቀሜታ ለቤተ ክርስቲያናት ለጋራ ተልዕኮ ከስነ መለኮት ኮሌጆች ጋር ያለውን ትብብር ለማጠናከር የሚያስችል ተግባራዊ መመሪያ ያበጃል። ሌላው ተግባራዊ ጠቀሜታው ለሰራተኞችና መምህራን ራስን በራስ ለመቻል ጉዞ ያላቸውን ሚና በማስፋት ከማስተማር እስከ ሀብት ማሰባሰብና የፈጠራ ስራዎች ላይ እንዲሳተፉ ያነሳሳል። አካዳሚ ጠቀሜታም አለው። ትምህርትን በተመለከተ በትምህርት ረገድ በኢትዮጵያ የሥነ መለኮት ትምህርት ቤቶች ሞዴሎች ላይ ያለውን ወሳኝ የምርምር ክፍተትም ይሞላል ብለን እናስባለን። ሌላው ተመሳሳይ የፋይናንስ ችግር ለሚገጥማቸው ሌሎች የመጽሐፍ ቅዱስ ኮሌጆች ግብዓት ሊሆን የሚችል መፍትሄም በማቅረብ ይጠቅማል ብለን እናምናለን። ሌላው መንፈሳዊና ተልዕኮአዊ ጠቀሜታም አለው ይሄ ሪሰርች። አንደኛ የአስተምሮ ታማኝነትን ይጠብቃል። አንድ ኮሌጅ ራሱን ሰልፍ ሰስቴን ካረገ በሚያስተምረው አስተምሮ ላይ ታማኝነቱ ይኖራል፣ ኮምፕሮማይዝ አያረግም ማለት ነው። ሌላው በመንፈሳዊ ረገድ ራስን መቻል ኮሌጁ በውጫዊ የገንዘብ ጫናዎች ምክንያት እሴቶቹን ሳይጎዳ ጤናማ መጽሐፍ ቅዱሳዊ ትምህርትን ማስቀጠል እንዲችል ያግዛል። ወደ ምዕራፍ 2 ልሻገር። ምዕራፍ 2 የምርምር ዘዴ ነው፣ ሜቶዶሎጂ ነው። ይህ ጥናት ፐርፐሲቭ ሳምፕሊንግ ሜተድ የሚባለውን ነው የተጠቀምነው። በዓላማ ነው የመረጥነው ማለት ነው ሲሆን መረጃ ለመግለጽና ለመተንተን ቁጥራዊ የሆነ ወይም ኳንቲቴቲቭ እና ቁጥራዊ ያልሆነ ኳሊቴቲቭ ዘዴ ተጠቅሟል ማለት ነው። ይህም ማለት ምን ማለት ነው?
የተወሰኑ መምህራንና ተማሪዎችን በዓላማ ነው የመረጥነው። ዋና ዓላማውም ራስን መቻልን በተመለከተ የአስተማሪዎችንና ተማሪዎችን በኢኬኤምሲ ያላቸውን ግንዛቤ መረጃ በመሰብሰብ ለመግለጽና ለመተንተን ይጠቅማል በሚል ስላመንበት ነው። ይሄንን ስንተነትነው የመረጃ ምንጮች እንዴት እንደተሰበሰቡ ደግሞ እንመልከት። ለዚህ ጥናት የመጀመሪያ ደረጃ የተሰበሰበ ሲሆን የመረጃ አሰባሰብ ዘዴዎች መጠይቆችን ኩዌስሽነሪ ተጠቅመናል። በተጨማሪም ከመጠይቆቹ የተወሰኑ ምላሾችን ለማብራራት ቃለ መጠይቆችንም አካሂደናል። መጠይቆቹ አዎ ወይም አይደለም የሚሉ ጥያቄዎችን፣ የሊከርት መለኪያ መጠይቆችንና ክፍት ጥያቄዎችን ይዘዋል። በዚህ ስር ደግሞ የዳታ አቀራረብ ወይም የመረጃ አቀራረብና ትንተናን እንመልከት። እንዴት ተነተንን? የተሰበሰበው መረጃ በመጀመሪያ በሰንጠረዥ የተደራጀ ሲሆን እነዚህ ሰንጠረዦች ለአቀራረብና ትርጓሜ ቅለት ሲባል ትርጉም ወደ መቶኛ ተለውጠዋል። በኋላ በቴብል ማሳያችሁ ይሆናል። ቁጥራዊ መረጃዎች በአብላጫ ምላሽ መሰረት ለማጠቃላይ የደረሱ ሲሆን ቁጥራዊ ያልሆኑ ዳታዎች ደግሞ በጭብጥ ተከፋፍለው እንደ ግኝት ቀርበዋል። ምላሽ ሰጪዎችን በተመለከተ በአጠቃላይ 47 መጠይቆች ወይም ኩዌስሽነሪ ነው ያሰራጨነው። ከእነርሱ መካከል 30ዎቹ ለተማሪዎች የተሰጡ ናቸው። 29ኙ ተመልሷል። ለ30 ተማሪዎች ከቀረቡት መጠይቆች 29ኙ ተመልሷል። ሌላው ደግሞ 17 መጠይቆች ለአስተማሪዎች ተሰራጭተው 14ቱ ተመልሷል። 3ቱ ምላሽ አላገኘም፣ ጠብቀን አጣን ማለት ነው። እና የተማሪዎችን ደግሞ የጾታ አወቃቀር ስንመለከት 90% ወንዶች ናቸው፣ 70% የዲግሪ ተማሪዎች ናቸው፣ 30 ደግሞ የዲፕሎማ ተማሪዎች ናቸው ማለት ነው። አስተማሪዎችን ደግሞ ስንመለከት 100% ወንዶች ናቸው። ከመላሾቹ መካከል 3ቱ የባችለር ዲግሪዎችን 11 ማስተር ዲግሪ ያዙና ደግሞ በተለያየ የእድሜ ቡድኖችና ዓመታት ልምድ ያላቸው መምህራንን ነው ያካተት ነው። የስነ ምግባር ጉዳዮችንም ላንሳ እዚጋ ጥናቱን ስናካሄድ ምላሽ ሰጪዎችን ለማሳተፍ በመረጃ የተደገፈ ስምምነትና ፈቃደኝነት አሳይተዋል። በመጠይቁ ማለት ነው። የምላሾች ምስጢራዊነት ተጠብቆ ቆይቷል። ስሞችን መስጠት አማራጭ ነው። ቢፈልጉ ስማቸውን እንዲያስገቡ ካልፈለጉም አለማስገባትም እንደሚችሉ ተጠብቆላቸዋል። ገደቦቹ ደግሞ አነስተኛ የናሙና መጠን ነው የሚያሳየው 44 ነው። ምላሽ የሰጡ ወገኖች የምንመለከተው ገደቦቹ 44 ናቸው። የወንድ ምላሽ ሰጪዎች የበላይነት ታይቷል። ያልተመለሱ 4 መጠይቆች ደግሞ የጥናቱ ግድፈት ሆነው ታይተዋል። ወደ ዳሰሳ ልግባ። ሊትሬቸር ሪቪው ምዕራፍ 3 ከትርጓሜ ልጀምር። ራስን በራስ መቻል የሚል ያው ቁልፍ ሐረግ ነው። በዚህ ሪሰርች ራስን በራስ መቻል የሚል ይደጋገማልና ቁልፍ ነውና መተርጎም አለበት። ይሄ ማለት ምን ማለት ነው? አንድ ተቋም ተልእኮውንና ዓላማውን ለማሳካት ያልተረጋጉ ወይም የውጭ ምንጮች ላይ ሳይመሰረት የራሱን ሀብቶች የማመንጨት የማስተዳደርና ዘላቂ እድገትን የማረጋገጥ ችሎታን ያመለክታል። ሌላው መተርጎም ያለበት ኢኬኤምሲ የሚል ቃል ያው ይደጋገማልና እናውቀዋለን። አንዳንድ ወገኖች ምናልባት ካሉ ላቁ ስለሚችሉ መተርጎም ስላለበት ኢትዮጵያን ቃለ ሕይወት ሚኒስተርስ ትሬኒንግ ኮሌጅ ነው፣ ያው አማኮ የምንለው ነው ማለት ነው። በሊትሬቸር ሪቪው ላይ በተመለከተ አንዳንድ ነገሮችን ማንሳት አለብኝ። ራስን በራስ መቻል በስነ መለኮት ትምህርት ቤት ውስጥ ያለው ጠቀሜታ ምንድን ነው የሚለውን ሊትሬቸሮችን መዳሰስ ሞክረናል። በኢትዮጵያ ቃለ ሕይወት ቤተክርስቲያን የአገልጋዮች ማሰልጠኛ ኮሌጆች በዘላቂነት ራስን ያለመቻልና በኢኮኖሚ አለመረጋጋት ምክንያት በፈተናዎች ውስጥ እያለፉ ነው። በስነ መለኮት ትምህርት ቤቶች ውስጥ በዘላቂነት ራስን አለመቻል ለሕልውናቸውና ውጤታማነታቸው አሳሳቢ ጉዳይ ሆኗል።
በታሪክ ብዙ ሴሚናሪዎችና የሥነ መለኮት ኮሌጆች በምዕራባውያን ሚስዮናውያንና በቤተ ክርስቲያኖቻቸው ላይ በእጅጉ ጥገኞች ነበሩ። ነገር ግን የዓለም የገንዘብ ድጋፍ ቅድሚያ የሚሰጣቸው ጉዳዮች ሲቀያየሩ እነዚህ የውጭው ተቋማት በኢትዮጵያ የሚገኙ ስነ መለኮት ተቋማትን እንደ ቀድሞቹ ጊዜያት እየደገፉ አይደሉም። ግልጽ ነው። አንድ ተቋም ራሱ በራሱ ሲችል ለሰራተኞች ደሞዝና ለስራ ማስጌጃ የተረጋጋ የገንዘብ ምንጭ እንዲኖር ከማስቻሉም በላይ ተማሪዎችን በገንዘብ ፍላጎት ብቻ ሳይሆን በጥራት ላይ ተመስርቶ የመቀበል ችሎታን ያዳብራል። ይህም ብቻ ሳይሆን ለተልእኮ እድገትና የመሰረተ ልማት ማሻሻያ እድሎችን ይፈጥራል። በመሆኑም ይህ የሥነ ጽሑፍ ዳሰሳ የተለያዩ ምሁራን በዘላቂነት ራስን ስለመቻልና የቤተ ክርስቲያን አጋርነት የጻፉትን ይዳስሳል። ዊሊያም ኪኖቲ እና ጄምስ ኬሙዮ ሁለት ስኮላሮች ናቸው። ሬፈረንስ አለ እና እንደጻፉት የነገር መለኮት ተቋማት በራሳቸው ወደ ውስጣዊ ዘላቂነት ካልተሸጋገሩ በስተቀር የመዘጋትን የአካዳሚክ ጥራት የመቀነስንና በአገልግሎት በጎ ተጽዕኖ ያለማምጣት አደጋ ይገጥማቸዋል ስሎ ጽፏል። በርካታ የአፍሪካ ጉዳዮች ጥናቶች እንደሚያሳዩት ደግሞ እንደ ናይሮቢ ኢቫንጀሊካል ስነ መለኮት ትምህርት ቤት ወይም ኔገስት እና ዚምባብዌ ስነ መለኮት ኮሌጅ ራሳቸውን በራሳቸው ለመቻል ከእርሻና ከሪል ስቴት ጀምሮ እስከ ህትመትና የአጭር ጊዜ የስልጠና መርሃ ግብሮች ድረስ የተለያዩ የገቢ ማስገኛ ዘዴዎችን ሲጠቀሙ ነበር ብለዋል እነዚህ ጸሐፊዎች። በቤተ ክርስቲያናት የሥነ መለኮት ትምህርት ውስጥ ቁልፍ ባለድርሻዎች በሥነ መለኮት ትምህርት ውስጥ ቁልፍ ባለድርሻዎች ናቸው። የሥነ መለኮት ተቋማት ያለ ቤተ ክርስቲያናት አጋርነት በራሳቸው መቆምም ሆነ ማደግ አይችሉም። ጁስቶ ጎንዛሌዝ የሚባለው ጸሐፊ ምን ይላል? አፍሪካዊ ጸሐፊ ነው። የሥነ መለኮት ተቋማት መደበኛ ለጋሾችንና ለኮሌጆች እድገት በንቃት የሚሳተፉትን ለመገንባት ከቤተ ክርስቲያናት ከቀድሞ ተማሪዎችና ደጋፊዎቻቸው ጋር ግንኙነቶችን በንቃት ማዳበር አለባቸው ብሎ ጽፏል። ሌላው ዲትሪች ቨርነር የሚባል ደግሞ ምን ብሏል? መፍትሄዎችን ነው የሚጠቁመው። በእርሱ አስተያየት ግንዛቤንና የገንዘብ አቅምን ለማሳደግ በቤተ ክርስቲያን ላይ የተመሰረተ የስኮላርሺፕ ፕሮግራሞችን ማዘጋጀት፣ የበጎ ፈቃደኞች መምህራን ህብረትን ማቋቋም፣ የጋራ መገልገያዎችና የስልጠና መርሃ ግብሮችን ማዘጋጀትና በየአካባቢ ቤተ ክርስቲያናት ለሥነ መለኮታዊ ትምህርት ቤቶች እሁዶችን ማዘጋጀት በእጅጉ ያስፈልጋል ሲል ጽፏል። ቨርነር ደግሞ እንደገና ምንድን ነው የሚለው? በሥነ መለኮት ኮሌጆች ውስጥ ኢኮኖሚያዊ ዘላቂነት ላይ አጽንኦት በመስጠት አማራጭ የገንዘብ ድጋፍ እንደ ስጦታዎች፣ የትምህርት ማስተካከያዎችና የገንዘብ ማስገኛ ፕሮጀክቶች ተግባራዊ መሆን አለባቸው ሲል ጽፏል። እንግዲህ ከላይ የተመለከትናቸው ጸሐፊዎች በሰጡት አስተያየት የሚያስገነዝበን ምንድን ነው? ትልቁና ዋናው ነገር የሥነ መለኮት ተቋማት ከቤተ ክርስቲያን ጋር መልካምና ዘላቂነት ያለው ትስስር መፍጠር ተገቢ እንደሆነ ነው። የሥነ መለኮት ተቋማት ከቤተ ክርስቲያን ጎን መቆም፣ ቤተ ክርስቲያናትም ከሥነ መለኮት ተቋማት ጎን መቆምና አብሮ መስራት ጥያቄ ውስጥ ሊገባ የሚገባ አይደለም። ሌላው ዛቢሎን የሚባል አንድ ጻፊ ምን ይላል? ወደ ዘላቂነት የሥነ መለኮት ትምህርት አፍሪካዊ እይታ በተሰኘው መጽሐፉ እንደዚህ ይሞግታል። በአውደ ጽሑፍ የተደገፈ አፍሪካዊ ተኮር መፍትሄዎች ያስፈልጋሉ። እንደ ግብርና፣ የሙያ ስልጠናና የአገር ውስጥ ገቢ ማሰባሰብን የመሳሰሉ የሥራ ፈጠራ ውጥኖችን መተግበር አለባቸው ብሏል። በተጨማሪም ቴቲ ቴዩን የሚባለው ጸሐፊ ምን ይላል? ስነ መለኮታዊ ትምህርት በአፍሪካ ብቅ ያሉ አዝማሚያዎችና ተግዳሮቶች በተሰኘው መጽሐፉ
በቤተ ክርስቲያናትና በስነ መለኮት ተቋማት መካከል ጠንካራ ግንኙነት ሲኖር የአመራር ልማትንና መሰረታዊ ድጋፍን ያጎላል ሲል አስተያየቱን ሰጥቷል። ሌላው ጂኤንኤኬ ሙጋቤም ምንድነው የሚለው የስነ መለኮት ትምህርት ከማህበረሰብ ልማት ጋር መጣጣም እንዳለበት ይጠቁማል። ይህም ሰፊ የገንዘብ ድጋፍና የማህበረሰብ ባለቤትነትን ሊስብ ይችላል። በመንፈሳዊ ኮሌጆች ራስን መቻልን ለማየት የነገረ መለኮት ኮሌጆች መሪዎች፣ መምህራንና የቤተ ክርስቲያን መሪዎች ባለራዕይ ሙሉ ቁርጠኛና እምነት የሚጣልባቸው መሆን አለባቸው። ዶክተር ደስታ ኤልሶ በአንድ ጆርናል ላይ የጻፈውን አለ የጆርናሉ ሬፈረንስ ተጠቅሷል። እንደዚህ ስል ጽፏል። በሶስተኛው ዓለም የነገረ መለኮት አስተማሪዎች እና የተቋማት መሪዎች ለጥሪያቸው ፍጹም ታማኝ ለተቋሞቻቸው ተልእኮና ራዕይ ጥልቅ ፍቅር ሊኖራቸው ይገባል። በራሴ ልምድ ምንም እንኳን የኢገስትን በገንዘብ አቅም የማሳደግ ተግዳሮቶች ብዙ ቢሆኑም በእንደዚህ አይነት ተቋም ውስጥ የማገልገል ሽልማቶች በተመሳሳይ ትልቅ ናቸው። ሽልማቱን ለማጨድ ግን ከቢዝነስ ኤክስፐርት በተቃራኒ አንድ ሰው የመጽሐፍ ቅዱስ ምሁር ወይም የሃይማኖት ምሁር የመሆን ውስንነት በሚያሳዝን ሁኔታ ማወቅ አለበት። ስለዚህ የአመራር ቦታን የሚይዝ የሥነ መለኮት አስተማሪ ከጠንካራ ራስን መረዳት ጋር ተዳምሮ ግልጽ የሆነ ራዕይ ሊኖረው ይገባል ሲል ጽፏል። ሊትሬቸር ሪቪውን ሳጠቃልለው በመንፈሳዊ ኮሌጆች ውስጥ በኢኮኖሚ አቅም ራስን የመቻል ጉዞ ውስብስብ ነው። ከጥገኝነት ወደ ፈጠራ፣ ከለጋሾች ጥገኝነት ወደ አጥጋ ባለቤትነትና ከተቋማዊ መገለል ወደ ቤተ ክርስቲያን አጋርነት መቀየር ይጠይቃል። ስነ ጽሑፎቹ የስነ መለኮት ኮሌጆችን ከቤተ ክርስቲያናት ጋር በመዋሃድ የነገረ መለኮት ትምህርት ስር ሰዶ ተዛማጅነት ያለውና ጠንካራ ሆኖ እንዲቀጥል አስፈላጊ መሆኑን ያጎላል። አገር በቀል ኮሌጆች የውጭ አስተማሪዎችን ከመጋበዝ ይልቅ የራሳቸውን ተወላጅ ሞዴል እንዲሁም የሰው የገንዘብና የቁሳቁስ ሀብቶችን አዘጋጅተው መጠቀም ይኖርባቸዋል። ወደ ምዕራፍ 4 ሊሻገር። ምዕራፍ 4 የመረጃ ትንተና ነው፣ ዴታ አናሊሲስ። መምህራንን በተመለከተ በአጭሩ እንደዚህ ነው የሚቀርበው። ሁሉም መምህራን 14 ወንዶች ናቸው። መምህራን 14 ናቸው፣ 100% ነው። ይህ የሚያሳየው በማስተማርም ሆነ በአስተዳደር ሚናዎች ሴቶች እንደሌሉን የሚያሳየው ማለት ነው። የጾታ ብዝሃነት አለመኖር በስነ መለኮት ትምህርት ውስጥ ያለውን የአመለካከት ብዝሃነት ይገድባል። እንዲሁም ሴቶች የስነ መለኮት አመራር ውስጥ በመሳተፍ ድርሻቸውን እንዳይወጡ ሊያደርግ ይችላል። ይህ መረጃ በኋላ ላይ አሳታፊ ምልመላም እና ስልጠናን የሚመለከቱ ምክረ ሀሳቦችን ለማቅረብ ይረዳል። ተማሪዎችን በተመለከተ 90% የሚሆኑ ተማሪዎች ወንዶች ናቸው። 10 ከመቶ ሴቶች ናቸው። ከመምህራን ጋር በተመሳሳይ በተማሪዎች ጾታ ላይ ያለው አለመመጣጠን ኮሌጁ ወይም ኮሌጆች ሴቶችን ወደ ስነ መለኮት ፕሮግራሞች ለማበረታታት ስልቶችን መቀመር እንደሚያስፈልገው ነው የሚያሳየው። በፐርሰንት በመቶኛ ሲቀመጥ እንደዚህ ነው። የልምድ ደረጃና የትምህርት ደረጃ ስንመለከት አሁን በልምድ ስንመለከት ከ10 ዓመት በላይ ልምድ ያላቸው መምህራን 5 ናቸው። ከ2 ዓመት እስከ 5 ዓመት ልምድ ያላቸው መምህራን 6 ናቸው። ደግሞ ከ6 ዓመት እስከ 10 ዓመት ደግሞ ያገለግሉ መምህራን 1% ነው። ከ2 ዓመት በታች ደግሞ 2% ነው። የትምህርት ደረጃቸውን ደግሞ ስንመለከት የመጀመሪያ ዲግሪ 3 ተማሪዎች ናቸው፣ 21.4 ከመቶ ነው። ሁለተኛ ዲግሪ ያላቸው ደግሞ ይበዛሉ፣ 11 ከመቶ ነው፣ ወይም 78%፣ 78.6 ከመቶ ነው ማለት ነው። ተማሪዎችን ስንመለከት ኩዌሽነሪ ከመለሱት ውስጥ 70 ከመቶ የዲግሪ ተማሪዎች ናቸው። የዲፕሎማ ተማሪዎች ደግሞ 30 ከመቶ ናቸው። አብዛኛው ዲግሪ ደረጃ ምዝገባ የአካዳሚክ እድገትን ሲያሳይ የዲፕሎማ ትምህርት ለመሰረታዊ ስልጠና አሁንም ጠቃሚ ስለሆነ መሰረቱ የሚበረታታ ነው። የሰራተኞች እጥረት የላቀ የሥነ መለኮት ምርምር ውጤትን ሊገድብ ይችላል።
ልምድ ያላቸውና አዳዲስ መምህራን አብረው መስራታቸው በቆየ ልምድና ትኩስ አመለካከቶች መካከል ሚዛን ይፈጥራል ማለት ነው። ሌላው ከመምህራንና ከተማሪዎች የተገኙ ምላሾችና ውጤቶችን እንመልከት እስቲ። አዎ ወይም አይደለም የሚል ምላሽ ተሰጡትን ስንተነትን መምህራንን ስንመለከት ሁሉም መምህራን 100% ማለት ነው የአካባቢ ወይም የራስ ሀብቶችን መጠቀም ለኮሌጁ የራስ አስተዳደር ትልቅ አስተዋጽኦ እንደሚያደርግ አረጋግጠዋል። ሁሉም እንዲሁም ግንዛቤ መፍጠር አስፈላጊ እንደሆነ ተስማምተዋል። ይህም ተግባራዊ ራስን በራስ የመቻል ስልቶች ላይ ጠንካራና የተዋሃደ ቁርጠኝነት አለ ማለት ነው። በመምህራን ደረጃ አብዛኞቹ መምህራን 92.9% ወይም 93 ማለት ይቻላል ሌሎች ኮሌጆች ራሳቸውን በራሳቸው ለማስተዳደር የውስጥ ሀብቶችን መጠቀም እንዳለባቸው ሲገልጹ፣ ይህ ከፍተኛ ቁጥር ደግሞ የተሞከሩ አቀራረቦችን ለመድገም ጠቃሚ የእውቀት መሰረት ይሰጣል። አብዛኞቹ መምህራን 92.9% ከአካባቢ ቤተክርስቲያን ጋር መተባበር ትልቅ ሚና መጫወት እንደሚችል ቢያምኑም ጥርጣሬያቸውን የገለጹት ጥቂቶች ግን ተጨማሪ የግንዛቤ ማስጨበጫና ሁሉንም ያካተተ እቅድ እንደሚያስፈልግ ይጠቁማሉ። ወደ ተማሪዎች ስንመጣ ሁሉም ተማሪዎች የራስ ሀብቶችን መጠቀም ኮሌጁ ራሱን በራሱ እንዲያስተዳድር እንደሚረዳው እንዲሁም በሁሉም ባለድርሻ አካላት መካከል ግንዛቤ መፍጠር ወሳኝ እንደሆነ ተስማምተዋል። ይህም በተማሪዎችና በመምህራን መካከል የጋራ እሴት እንዳለ ያንጸባርቃል። ኦልሞስት 100% መምህራን 100% ደግሞ ተማሪዎች የራስን ሀብት መጠቀም ላይ ልዩነት የለም ማለት ነው። ሁሉም ማለት ይቻላል ኮሌጆች የሀብት አጠቃቀምን በመጠቀም ራስን በራስ ማስተዳደር ይገባቸዋል ነው። ወይም የራስ ሀብትን በመጠቀም ራሳቸውን በራሳቸው ማስተዳደር ይገባቸዋል። ይህም ተማሪዎች በመረጃ የበለጸጉና እንደዚህ ባሉ ተግባራት ለመሳተፍ ዝግጁ መሆናቸውን ያመለክታል። ሁሉም ማለት ይቻላል አሁንም ተማሪዎች ከአካባቢው ቤተክርስቲያን ጋር መተባበር ለኢኬኤምሲ አስፈላጊ ስትራቴጂ ነው ብለው ቢያምኑም ያልተስማሙት በጣም ጥቂት ተማሪዎች ግን በቤተክርስቲያናትና በኮሌጆች መካከል ያለውን የትብብር ጥቅሞችን በተመለከተ ያተኮረ አቅጣጫና የተግባር ልምድ እንደሚያስፈልግ ያሳያል። እስቲ ከሊከርት ስኬል ደግሞ የተገኙትን ደግሞ ላሳያችሁ። እስቲ አመራርና ስልታዊ ዕቅድን በተመለከተ የተሰጠውን ምላሽ ላሳያችሁ። ትንተና ላይ ከ92.9% በላይ የሚሆኑ መምህራን የኢኬኤምሲ ኮሌጅ አመራር ራስን በራስ መቻልን የሚያበረታታ መሆኑን አረጋግጠዋል። እንዲሁም 78.6% የሚሆኑት ደግሞ ኮሌጁ ለገቢ ምንጮች ማስፋፊያ ግልጽ እቅድ እንዳለው ወይም ሊኖረው እንደሚገባ ተስማምተዋል። ይህ የሚያሳየው ጠንካራ አመራርና ግልጽ ስልታዊ እቅድ ለኮሌጁ የራስን በራስ መቻል ጥረቶች መሰረታዊ እንደሆኑ በሰፊው የሚታወቅ ጉዳይ መሆኑ ነው። ሌላው የሀብት አጠቃቀምንና ገቢ አመንጪ ፕሮጀክቶችን በተመለከተ የተገኘው ምላሽ ምንድነው? 85.7% የሚሆኑ መምህራን የውስጥ ሀብቶች በአግባቡ ጥቅም ላይ እንደሚውሉ ተስማምተዋል። ወደ 92.8% የሚጠጉት ደግሞ እንደ እርሻና ክራይ ያሉ ፕሮጀክቶች የራስን በራስ ማስቻል እንደሚያሻሽሉ ተስማምተዋል። ይህም ውጤታማ የሀብት አጠቃቀምና ገቢ አመንጭ ተግባራት ለተቋሙ የራስ አስተዳደር ግቦች ወሳኝ አካል መሆናቸውን ያሳያል። ሌላው በሶስተኛ ደግሞ የሰራተኛ ስልጠናና የተማሪዎችን ግንዛቤን በተመለከተ ወደ 57.2% የሚጠጉ መምህራን ሰራተኞች በቂ የራስ በራስ ማስቻል ስልጠና እንደሚያገኙ ተስማምተዋል። ከፍተኛ ቁጥር ያላቸው ምላሽ ሰጪ ደግሞ ገለልተኛ ምላሽ ሰጥተዋል። ከዚህ በተቃራኒ ወደ 78.6% የሚጠጉ ተማሪዎች ራስን በራስ ስለማስቻል ስልቶች ግንዛቤ እንዳላቸው ተስማምተዋል። ይህ የሚያሳየው የተማሪዎች ግንዛቤ በአንጻራዊነት ጠንካራ ቢሆንም የሰራተኞች ስልጠና ግን ራስን በራስ ማስቻልን ለመደገፍ ተጨማሪ ስልጠና እንደሚያስፈልግ ነው። ሌላው ከአካባቢ ቤተክርስቲያናት ጋር በትብብር ስለመስራት
ያለውን ትንተና ስንመለከት 35.7 ከመቶ የሚሆኑት ብቻ ከአካባቢው ቤተክርስቲያናት ጋር ያለው ትብብር ጠንካራ እንደሆነ ተስማምቷል። እንግዲህ 35.7 ነው ማለት ነው። ሆኖም 64.3 ከመቶ የሚሆኑት ይህ ትብብር ለአካዳሚያዊና ለገንዘብ መረጋጋት ጠቃሚ እንደሆነ ተስማምቷል። የሚያመለክተው ከቤተ ክርስቲያናት ጋር የሚደረገው ትብብር ጠቃሚ እንደሆነ ቢታሰብም በአሁኑ ጊዜ ያለው ጥንካሬ ውስን በመሆኑ ራስን በራስ ማስቻል ውጤቶችን ለማሻሻል እድል እንዳለ ነው። ሌላው ራስን በራስ ስለመቻል የሚረዱ ስኬታማ ነገሮችን በተመለከተ የተሰጠው ምላሽ ስንመለከት አብዛኛው ምላሽ ሰጪ 41 ከመቶ ጠንካራና ገለልተኛ አመራር ራስን በራስ ማስቻል ቁልፍ ምክንያት እንደሆነ ለይተዋል። ሌላው ጥራት ያለውን ትምህርት በተመለከተ 31 ከመቶ የሚሆኑት ደግሞ ሁሉንም ያካተተ ተሳትፎ 21 ከመቶ እና ከውጪ ጋር መተባበር ደግሞ 17 ከመቶ የራስን በራስ ማስቻል በማሳደግ በኩል ጉልህ አስተዋጽኦ አላቸው ብሏል። አሁን ከውጪ ከመተባበር ይልቅ ራስን በራስ በመቻል ላይ ከፍተኛ ቁጥር እንዳለው ነው የሚያሳየው ማለት ነው። በፐርሰንቴጅ ሲቀመጥ እንደዚህ ነው። እሱ ላይ ብዙ አልቆይም። ሌላው ራስን ለመቻል አስፈላጊ የሆኑ ሀብቶችን በተመለከተ ባጭሩ ለመግለጽ ያህል የገንዘብ ሀብቶች በጣም ወሳኝ እንደሆኑ 44.8 ከመቶቹ ተለይቷል። በመቀጠልም የሰው ሀብት 31 ከመቶ እና የትምህርት ቁሳቁሶችና መገልገያዎች 27.6 ከመቶ ተጠቅሰዋል። የአካባቢ ማህበረሰብ ትብብርን በተመለከተ ደግሞ 10.3 ከመቶ ደግሞ እነዚህ አስፈላጊ ሀብቶች እንደሚደግፉ ጠቁሟል። በፐርሰንቴጅ ሲቀመጥ በቴብል እንደዚህ ማስቀመጥ ይቻላል ማለት ነው። ራስን በራስ ደግሞ የማስቻል ጥቅሞችን በተመለከተም ደግሞ ምላሽ ከሰጡ ሰዎች ስንመለከት 31 ከመቶዎቹ የራስን በራስ ማስቻል ዋነኛ ጥቅም የቤተ ክርስቲያን አገልጋዮችን ማስታጠቅ ነው የሚል ምላሽ ነው የተገኘው። ሌላው ደግሞ ጥቅሙ ከሐሰተኛ ትምህርቶች ለመከላከልም ጠቃሚ ነው የሚል 17.2 ከመቶዎቹ ምላሽ ሰጥተዋል። ሌላው መጽሐፍ ቅዱሳዊና የዶክትሪን ትምህርት መስጠት ነው ጠቀሜታው የሚል ደግሞ 17.2 ከመቶዎቹ ይህንን ገልጸዋል። ስልጠናዎችና ምክሮችን መስጠት ላይ ደግሞ ትኩረት መስጠት እንዳለባቸው 13.8 ከመቶዎቹ ይህን ገልጸዋል። ጥቅሞችን በተመለከተ በዚህ በቴብል መልክ እንደዚህ ሲቀመጥ የምናየው ትልቁን ፊገር የወሰደው ምንድነው? የቤተ ክርስቲያን አገልጋዮችን በማስታጠቅ በጣም ጠቃሚ ነው የሚል ነው ማለት ነው ከፍተኛ ቁጥር ያዘው። ሌላው የአስተማሪዎችና የተማሪዎችን ምላሽ ስናነጻጽር የሁለቱንም በመሰረታዊ ስልቶች ላይ ያለ ስምምነት ላይ ስንመለከት ሁሉም ተማሪዎችና መምህራን የራስ ሀብቶችን መጠቀም ኮሌጆች ራስን ለመቻል ወሳኝ አስተዋጽኦ እንደሚያደርግና ግንዛቤ መፍጠርም አስፈላጊ መሆኑን በአንድ ድምፅ ተስማምተዋል። ከሁለቱም ቡድኖች ውስጥ ከ90% በላይ የሚሆኑት ሌሎች ኮሌጆች የውስጥ ሀብቶችን በመጠቀም ራሳቸውን ሲያስተዳድሩ ተመልክተዋል። ይህም ውጤታማ ሞዴሎችን ለመጠቀም ጠንካራ የእውቀት መሰረት እንዳለ ያሳያል። ሌላው በቁልፍ ጉዳዮች ላይ የጋራ አመለካከትን በተመለከተ ከአመራር አንጻር የተገኘው መረጃ ምንድን ነው የሚያሳየው? መምህራን ጠንካራና ገለልተኛ አመራር ላይ ተጽዕኖ ሰጥተዋል። ተማሪዎች ደግሞ አመራር ጥራት ላይ ያለው ትምህርት ማሻሻልና ሁሉን ያካተተ ተሳትፎ ጋር መያዝ እንዳለበት አጽንኦት ሰጥተዋል። ሁለቱም ቡድኖች እንደ እርሻና ክራይ ንግዶች ያሉ ገቢ አመንጭ ፕሮጀክቶች ከ90% በላይ በሆነ ስምምነት በጽኑ ይደግፋሉ። በትብብርና ስልጠና ላይ ያለውን የጋራ አመለካከት ስንመለከት ከአካባቢ ቤተክርስቲያን ጋር መተባበር አንጻር ያለውን ስንመለከት በንጽጽር ተማሪዎች ከዚህ ትብብር በሚገኘው ጥቅምና ጥንካሬ ላይ ከመምህራን ይልቅ ትንሽ ከፍ ያለ እምነት እንዳላቸው ነው የሚያሳየው ተማሪዎች። ይህ በሁለቱ ቡድኖች መካከል በተሳትፎና ግንዛቤ ላይ ሊኖር የሚችል ክፍተት እንዳለ ነው የሚያሳየው። ሌላው የሰራተኞች ስልጠና ከተማሪዎች ግንዛቤ አንጻር ስንመለከት መምህራን በሰራተኞች ስልጠና እርካታ ላይ መጠነኛ ስምምነት እንዳለ ሲገልጹ፣ ተማሪዎች ግን ስለ ራስን በራስ ስለማስቻል ስልቶች ከፍተኛ አጠቃላይ ግንዛቤ እንዳለ ይገምታሉ። በሀብቶችና ጥቅሞች ላይ የጋራ መግባባት አስፈላጊ ሀብቶችን በተመለከተ ሁለቱም ቡድኖች መምህራንና ተማሪዎች ማለት ነው
የገንዘብ ሀብቶችና ብቃት ያለው የሰው ኃይል ራስን በራስ ለማስቻል ግዴታ እንደሆኑ በአንድ ድምፅ ያምናሉ። ራስን በራስ ለማስቻል ሁለቱም ቡድኖች በርካታ ጥቅሞች እንዳሉ ይገነዘባሉ። ከነዚህም መካከል የቤተክርስቲያን አገልጋዮችን ማስታጠቅ፣ የዶክትሪን ትክክለኛነትን መጠበቅና የአካዳሚክ ጥራትን ማሳደግ ይገኙበታል። ወደ ምዕራፍ 5 ልውሰዳችሁ። ግኝት ነው። አሁን ምንድነው የጥናቱ ዋና ፋይንዲንጉ ምንድነው የሚያሳየው ብለን ስንመለከት በእጅ ላይ ያሉ ሀብቶችን መጠቀም ራስን በራስ ለመቻል ጉዞ ቁልፍ መንገድ ነው የሚል ፋይንዲንግ ነው ያገኘነው። ወደ ሌላ ከመመልከት ወደ ራስ በመመልከት የራስን ሀብት መጠቀም ራስን በራስ ለመቻል ቁልፍ መንገድ ነው የሚል ግኝት ነው ያገኘነው። ሌላው ያገኘነው ግኝት በባለድርሻ አካላት መካከል ግንዛቤ መፍጠር ለንቁ ተሳትፎና ለዘላቂ ራስን መቻል ወሳኝ ነው የሚል ግኝት አግኝተናል። ግንዛቤ መፍጠር ለሚመለከታቸው ባለድርሻ አካላት ግንዛቤ መፍጠር ራስን ለመቻል ቁልፍና ወሳኝ ነው የሚል ፋይንዲንግ ነው ያገኘነው። ሌላው የውስጥ ሀብቶቻቸውን በተሳካ ሁኔታ በመጠቀም ምሳሌ የሚሆኑ ሌሎች ኮሌጆች እንዳሉም ማወቅ ችለናል። እየተጠቀሙ ያሉ ኮሌጆች እንዳሉ ማወቅ ችለናል። ሌላው የተገኘው ግኝት ምንድነው? የትምህርትና የመገልገያዎችን ጥራት ማሻሻል ለዘላቂነት ቅድሚያ የሚሰጠው ጉዳይ ነው። ትምህርትን ማሻሻል፣ መገልገያ ዕቃዎችን ማሻሻል ለዘላቂነት ቅድሚያ የሚያሰጥ ነው የሚል ግኝት አግኝተናል። ሌላው የሰራተኞች የተማሪዎችና የማህበረሰብ ሁሉን አቀፍ ተሳትፎ ጠቃሚ ነው የሚል ግኝት አግኝተናል። ሌላው ደግሞ ከውጭ አካላት ጋር ውጭ ሲባል ከአጋር ወገኖቻችን ማለት ነው፣ ከቀጠና ከህብረቶችና ከአጥቢያ ቤተክርስቲያናት ጋር መተባበር ገንዘብ አብሮ ለማሰባሰብ የሚረዱ እርምጃዎች ናቸው የሚል ግኝት ነው። ሌላው ግኝት የገንዘብ የሰውና የትምህርት ሀብቶች ለዘላቂነት ቁልፍ መሰረቶች ናቸው። ሌላው ዘላቂነት ያለ ራስን መቻል እዛች አንድ ፊደል ስትታለ ያለ ራስን መቻል መንፈሳዊ፣ አካዳሚያዊና ኢኮኖሚያዊ ጥቅሞች ያስገኛል። ዘላቂነት ያለ ራስን መቻል ዘላቂነት ያለ ራስን መቻል ምንን ያስገኛል የሚል ግኝት ያገኘነው መንፈሳዊ፣ አካዳሚያዊና ኢኮኖሚያዊ ጥቅሞችን ያስገኛል። ሌላው በመጽሐፍ ቅዱስ ኮሌጆች የጾታ አለመመጣጠን አለ የሚል ግኝት አግኝተናል። በሁለቱም ቡድኖች ውስጥ የሴቶች ተሳትፎ በጣም ዝቅተኛ እንደሆነ ያገኘነው። እሺ ምዕራፍ 6 ደግሞ በጥናቱ የተገኙ ዋና ዋና ችግሮች ምንድን ናቸው? በሁለት ክፍል እንመልከት። ችግሩ ምንድነው? የኮሌጆች ገቢ በከፍተኛና አስጊ ሁኔታ በተማሪዎች ክፍያ ላይ ጥገኛ መሆን ችግር እንደሆነ መመልከት ችለናል። ሌላው ችግር በኮሌጆች በቤተክርስቲያንና በቀጠናና በህብረት መካከል ያለው አብሮ የመስራት ትስስር ደካማና ዝቅተኛ መሆኑን ከተገኘው መረጃ የሚያሳየው ምንድነው? እንደዛ ክፍተት እንዳለ ያሳያል። ሌላው የተለያዩ የገቢ ምንጮች አለመኖር እና ውስን የሀብት ማሰባሰብ ስልቶች መኖር ችግር እንደሆነ መመልከት ችለናል። ሌላው ከአካባቢ አብያተ ክርስቲያናትና ከውጭ አጋሮች ጋር ያለው ትብብር በቂም አለመሆን ሌላ ችግር እንደሆነ ያየነው። ይሄን በፐርሰንት ሲቀመጥ ነው። ሌላው ተለይቶ የቀረቡ ዋና ችግሮች ደግሞ ስንመለከት ምንድነው? ውስን የመሰረተ ልማትና የትምህርት ሀብቶች በትምህርት ጥራት ላይ ተጽዕኖ እያሳደረ እንደሆነ መረዳት ችለናል። ሌላው የዘላቂነት እቅድን ሊያደናቅፉ የሚችሉ የአመራርና የአስተዳደር ክፍተቶችም ችግር ናቸው የሚል ነገር አግኝተናል። ሌላው የጾታ አለመመጣጠን ቅድም ገልጫለሁ። ወንድ 90% ነው በተማሪዎች በኩል፣ አስተማሪዎች ደግሞ 100% ነው እና ይሄም ራሱ ሌላ ችግር ነው የሚል ነገር ነው ያገኘነው።
ሌላው የአካባቢ ሀብቶች መሬት፣ እርሻና የክራይ ገቢ በበቂ ሁኔታ ጥቅም ላይ እንዳልዋሉ ችግሮችን መመልከት ችለናል። ምንድናቸው መፍትሄዎቹ? መፍትሄው አንደኛ የገቢ ምንጮችን ማበልጸግ ነው። እንደ ሆሳዕና KMC መፍትሄ ብለን ያቀረብነው የገቢ ምንጮችን ማበልጸግ አስፈላጊ ነው ብለናል። የኮሌጆችን መሬት በመጠቀም ከእርሻ ወደ ገበታ የሚል ሞዴል መዘርጋት፣ የእንስሳት እርባታና እርሻ ማስፋፋት እንደየሁኔታው ቦታ ምናልባት የብዙዎች ያው ጠባብ ሊሆን ይችላል ብለን እናስባለን። ግን ሰፊ መሬት ያላቸው ኮሌጆች የተለያዩ እንስሳት እርባታዎችን፣ እርሻን ማስፋፋትን መጠቀም አስፈላጊ ነው ብለን መፍትሄ አቅርበናል። ምርቶችንና የተዘጋጁ ምግቦችን ለምሳሌ ወተት፣ አይብ ከብቶችን በማርባት ለአካባቢ ገበያ ቢሸጥ መፍትሄ ይሆናል ብለን እናስባለን። ይህንን ደግሞ ለተማሪዎች እንደ ተግባራዊ ስልጠና እድል እንዲጠቀሙ ግቢ ውስጥ ያሉ ተማሪዎች ሲማሩ ግቢው ላይ እንዲጠቀሙ እንዲሰሩ ቢደረግ ጠቃሚ ነው ብለን እናስባለን። ለምሳሌ ይሄ የኛ ተሞክሮ ነው። የሆሳዕና KMC ተሞክሮ አንዱ ምንድነው? ይሄ ከሁለት ዓመታት በፊት እንደዚህ ያልተሰራ ግን ከቅርብ ዓመታት ወዲህ መስራት የጀመርነው ትልቅ የእርሻ መሬት አለን። ካቻምና 50 ኩንታል አምና ደግሞ 80 ኩንታል አግኝተናል። ዘንድሮም ደግሞ ዘርተናል። እግዚአብሔር ፈቅድ የተሻለ ምርት እናገኛለን ብለን እናስባለን። ይሄ አሁን በጣም በተማሪዎች ገቢ ላይ ጥገኛ እንዳንሆን ትልቅ ጠቀሜታ እየሰጠ ያለ ስራ ነው እየተሰራ ያለው። ሌላው ደግሞ በቅርብ ከሁለት ወራት በፊት ወዲህ የጀመርነው የከብቶች ማድለባ ቤት ሰርተን ከብቶችን ገዝተን 12 የሚደለቡ በሬዎችን አሁን እየቀለብን እንገኛለን። እግዚአብሔር ፈቅድ በሚቀጥለው አዲስ ዓመት ወይም መስቀል በዓል ላይ ለትርፍ የምንሸጣቸው ናቸው ማለት ነው። አንዳንዱ እጥፍ ሊያተርፍ ይችላል፣ አንዳንዱ 50% እናተርፋለን ብለን እናስባለንና እግዚአብሔር ረድቶን ሌላ ጋር ማየት ለምን ያስፈልጋል? የራሳችን ሀብት ለምን አንጠቀም ብለን ባንክ ላይ ያስቀመጥናትን ትንሿን ገንዘብ በመቆጠብ እግዚአብሔር ረድቶን አሁን ያንን ከብቶችን ትሪት የሚያደርግ ሰው ቀጥረናል። አስፈላጊ እንትኖችን ቦታ አዘጋጅተን እየተጠቀምን ነው ያለነውና ይሄ ጥሩ ተሞክሮ ሊሆን ይችላል ብለን ነው እንደ ልናሳይ የፈለግነው። ሌላው እንደ ሶሉሽን ምንድነው ያቀረብነው? የክፍልና የአዳራሽ ክራይ ምናልባት ክራዮች መጠቀም ይቻላል ብለን እናስባለንና ለወርክሾፕ እና ለሃይማኖታዊ ማረፊያዎች መጠቀም ይቻላል፣ እንደ ገቢ ማስገኛ ይሆናል ብለን እናስባለን። ሌላው የተለየ የገንዘብ ማሰባሰቢያ ጽሕፈት ቤት ማቋቋም፣ ኮሌጆችን በተመለከተ ገንዘብ ፈንድሬዝ ለማድረግ የተቋቋመ ክፍል ቢኖር ጥሩ ነው ብለን እንደ መፍትሄ እናቀርባለን። ሌላው ከተመራቂ ተማሪዎችና ከአጋር ቤተክርስቲያናት የሚደረጉ ልገሳዎችንም በአግባቡ መሰብሰብ ጥሩ ነው ብለን እናስባለን። ሌላው ደግሞ በጣም እንድናስተምር የምንፈልገው ይሄኛው ነው። በአመት ሁለት ጊዜ በየአጥቢያ ቤተክርስቲያናት የኢኬኤምሲ እሁድ በሚል የገቢ ማሰባሰብ እሁድ ተግባራዊ እንዲሆን ከሚመለከታቸው ጋር በመነጋገር ማስወሰን መፍትሄ ነው ብለን እናቀርባለን። ለምሳሌ የልጆች ቀን፣ የእናቶች ቀን እየተባለ ይከበራል በቃለ ሕይወት። ደግሞም የኢኬኤምሲ ኮሌጆች ቀን በመባል ገቢ የመሰብሰቢያ ቀን ቢኖር በአመት ሁለት ጊዜ ኮሌጆች በዚያ ሊደገፉ ይችላል ብለን እንደ መፍትሄ አቅርበናል። ሌላው ከአካባቢ ቤተክርስቲያናት ጋር ከሌሎች ዲኖሚኔሽኖችም ጋር ማለት ነው ከቃለ ሕይወት ውጪ ትብብር መፍጠር፣ ስምምነት መፍጠር በጣም ጥሩ ነው ብለን እናስባለን። ሌላው ለፋይናንስ ድጋፍ እና ተማሪዎችን ለመርዳት ስምምነቶችን ማዘጋጀት ከሚመለከታቸው ከተለያዩ አካላት ጋር። ሌላው የቤተ ክርስቲያን መሪዎች ተማሪዎችን እንዲያማክሩና እንዲደግፉ የሚያስችል ፕሮግራም መፍጠር፣ የሚያማክሩ ፕሮግራሞችን መፍጠር ጠቃሚ ነው ብለን እናስባለን። ሌላው የኮሌጅ ክፍሎችንና አዳራሾችን በክራይ መስጠት ደግሞ ይጠቅማል ብለን እናስባለን። ሌላው የማህበረሰብ አገልግሎት ፕሮግራም ማቋቋም፣ ከቀጠናና ቡድኖች ጋር በመተባበር የጋራ ዝግጅቶችንና ወርክሾፖችን ማዘጋጀት፣ እንደ ማንበብ፣ መጽሐፍ፣ ትምህርት ወይም የግብርና ስልጠና የመሳሰሉ አገልግሎቶችን ለህብረተሰቡ መስጠት ጠቃሚ ነው ብለን እናስባለን።
ሌላው በትምህርት ሀብቶች ላይ ስልታዊ ኢንቨስት ማድረግ፣ ሌላው ዘመናዊ ቴክኖሎጂዎችን ኮምፒውተሮችና አስተማማኝ ኢንተርኔቶችን መዘርጋት፣ በጥሩ መጽሐፍት የተሞላ ቤተ መጻሕፍትና ዲጂታል የመረጃ ማዕከል ማዘጋጀት። ያ ማለት ምን ማለት ነው? እንደዚህ አይነት ሲዘጋጁ ተማሪዎች ብዙ ሰዎች ለማንበብ ይመጣሉ። ከነሱ ጋር ጥሩ ግንኙነት ለመፍጠር እድል እናገኛለን ለማለት ነው። ሌላው በግብርና፣ ንግድ፣ ፋይናንስ፣ አስተዳደርና ማህበረሰብ ልማት ላይ ተግባራዊ ትምህርቶችን ማካተት። ሌላው የጾታ አለመመጣጠንን በንቃት መፍታት። ያው የታወቀ ነው፣ በኬሚስትሪዎች ላይ ያለ ችግር ነው። በተለይ ለሴት ተማሪዎች ደግሞ የታለሙ የነጻ ትምህርት ዕድሎችን ብንሰጣቸው የሴት ተማሪዎችን ቁጥር ከፍ ለማድረግ ይቻላል። ሌላው የሴት አስተማሪዎችን በመቅጠር በኮሌጅ ውስጥ ያለውን የጾታ እኩልነት ማሳደግ ተገቢ ነው ብለን እናስባለን። መደምደሚያ ቀጣይ እርምጃዎችና ምክር ሀሳብ የመጨረሻው ክፍል ነው። ኮሌጆች ዘላቂነትን ለማምጣት የገቢ ምንጮችን ማበልጸግ፣ የማህበረሰብ ትብብርን መፍጠር ማጠናከርና የትምህርት ጥራትና የጾታ እኩልነትን ማሻሻል አለባቸው ብለን እንጠቁማለን። ምንድነው ይሄ ሲደረግ የሚጠበቁ ውጤቶች? የፋይናንስ ችግር መቀነስ፣ የተማሪዎች ቁጥር መጨመርና የተሻለ የትምህርት ተሞክሮ መፍጠር፣ ጠንካራና አስፈላጊ የማህበረሰብ ተቋም ሆኖ ማየት ይቻላል ብለን ነው የምናስበው። ቀጣይ እርምጃዎች ምን ሊሆኑ ይችላሉ? ዝርዝር የድርጊት መርሃ ግብር ለማዘጋጀት ስትራቴጂክ ኮሚቴ ማቋቋም፣ ለአዳዲስ ፕሮጀክቶች መጀመሪያ የሚሆን ገንዘብ ድጋፍ መሰብሰብ፣ የሴት ተማሪዎችንና አስተማሪዎችን ለመሳብ በንቃት መስራት። የመጨረሻ ምክር ሀሳባችን ምንድነው? ሪኮሜንዴሽንስ ራስን ለመቻል በቁርጠኝነት መንቀሳቀስ አስፈላጊ ነው ብለን ማሳብ እንሰጣለን። ዋናው ችግር የኢኬኤምሲ በኮሌጅ ክፍያ ላይ ብቻ መመካት የፋይናንስ መረጋጋቱንና የትምህርትን ጥራቱን አደጋ ላይ ስጥለው ቆይቷልና ለዚህም ዘላቂነትን ለማምጣት ስልታዊ ለውጥ ማድረግ ያስፈልጋል ብለን ምክር ሀሳብ እንሰጣለን። የውስጥ ሀብቶችን ማንቀሳቀስ ማለትም መሬት፣ የእርሻ ፕሮጀክቶች፣ የእንስሳት እርባታ እና የሰራተኞች ክህሎቶችን እንደ አዲስ የገቢ ምንጮች መጠቀም ምርጫ ሳይሆን ግዴታ ነው ብለን እናስባለን። ሌላው ከአካባቢ ቤተክርስቲያናት ጋር የፋይናንስ የቁሳቁስና የመንፈሳዊ ድጋፍ የሚያስገኝ አውታረ መረብ መዘርጋት፣ ጠንካራ ትብብር መፍጠር፣ ለእግዚአብሔር መንግስት መስዋዕትና መጠናከር ግድ የሚላቸው አካላት ሁሉ ሊወስዱት የተገባ እርምጃ ነው ብለን እናስባለን። ሌላው ቁርጠኛና ግልጽነት ያለው አመራር እና የሁሉም ባለድርሻ አካል ንቁ ተሳትፎን የሚያበረታታ አመራርን ማጠናከር ለነገሮች ተፈጻሚነት ትልቅ ድርሻ ይወስዳል ብለን እናስባለን። አመሰግናለሁ። እና እነዚህ ሪፈረንሶች ናቸው የተጠቀምናቸው። ቅድም ሊትሬቸር ሪቪው ላይ የተጠቀምናቸው ከነዚህ የተወሰዱ ናቸው። ስላዳመጣችሁኝ አመሰግናለሁ። እሺ፣ ስለተሰጠኝ እድል አመሰግናለሁ። በመቀጠልም የሆሳና ኢኬኤምሲ ኮሌጅ ርዕሰ መምህር አማኑኤል እና ከእሱ ጋር አብረው የሰሩ የስታፍ አባላት በጣም ትልቅ ስራ ነው የሰሩት። በጣም ያረካ አቀራረብ ነው። ጌታ ይባርካቸው። አፕሪሺየት ማድረግ እፈልጋለሁ። ብዙ ጠቃሚ ነገሮች ያሉበት ርዕሰ ጉዳዩ ራሱ በጣም አስፈላጊ ነው። በተለይ ኢኬኤምሲ ራሱን በራሱ እንዲችል ማድረግ ወይም ማስቻል በጣም ትልቅ ሀሳብ ነው። ብዙ ጊዜ የኔም ጥያቄ ነው። ብዙ ስጋት ያው ትምህርት ቤት ባለው ጊዜ የማስበው እና አሳሳቢ ጉዳይ ስለሆነ በጣም ሊሰራበት የሚገባ ነገር ነው። በዚህ ላይ ጥሩ ጥሩ ነገሮች ተብራርተው ቀርበዋል እና አብዛኞቹ እንደው በተደጋጋሚ ከቀረቡ ጠቃሚ ነገሮች ብጠቅስ እንግዲህ አንድ ኢኬኤምሲ ኮሌጅ ራሱን በራሱ እንዲችል ከሚያስችሉ ነገሮች የተማሪዎች ክፍያ አለ፣ የእርሻ መሬት አለ ተጠቅሷል እና የቤት ክራይ አንዳንድ ኮሌጆች የሚያከራዩ ቤቶች ስላሏቸው እነዚህ ጥሩ መንገዶች ናቸው እና ግን አንዱ የመጀመሪያ ጥያቄ ምናልባት በጥናቱ ቢታሰብ ብዬ የማስበው ሁሉም ኮሌጅ ሰፊ የሆነ የእርሻ መሬት የለውም። ሁሉም ኮሌጅ የሚያከራይ ቤት የለውም። አንዳንድ ኮሌጆች ያሏቸው የሚያከራዩ ህንፃዎች ያሏቸው ጥቂት ሊኖሩ ይችላሉ። የእርሻ መሬትም ሰፊ ያላቸው ጥቂት ኮሌጆች ሊኖሩ ይችላሉ። ስለሌሏቸው የእርሻ መሬትና የሚከራዩ ህንፃዎች የሌሏቸው ኮሌጆች
እንዴት ነው ገቢያቸውን ማሳደግ የሚችሉት? በዚህ ላይ ቲሙ ያስበው ነገር ካለ ብጠቅሱ። ሌላው የገቢ ማስገኛ የትምህርት ቤት ክፍያ በተማሪዎች በኩል ያለው እሱ ጥሩ ነው። አንዳንድ ትምህርት ቤት ምናልባት ያው በሀገራችን በቃለ ሕይወትም ባሉ ትምህርት ቤቶች እንደ ኢቲሲ እንደ ዌስ እንደ አገስትም ብዙ ተማሪዎች ያሏቸው ከተማሪዎችም ብዙ ክፍያ ያገኛሉ። ነገር ግን በክፍለ ሀገሮች ያሉ ትምህርት ቤቶች ብዙ ተማሪ የሌላቸው አሉ፣ በጣም ጥቂት ተማሪዎች ያሏቸው አሉ እና ከነዛ ክፍያ ማግኘት ከባድ ነው እና ተማሪ ባይኖር አንድ ኮሌጅ ምናልባት በዚያ በኩል ከተማሪ ክፍያ አንጻር ማግኘት የሚችለውን ክፍያ እንዴት ሊያገኝም ይችላል የሚለው ብታሰብ ጥሩ ነው። ሌላው ኮሌጅ ራሱን በራሱ እንዲችል የሚረዳው ከቤተክርስቲያን ጋር ያለው ግንኙነት በአጠገብ ካለው ከቀጠናው ከህብረቱ ወይም አጠቃላይ ከቤተክርስቲያኑ ጋር ያለው ህብረት ነውና በሆሳና ጽሑፍም እንደተጠቀሰው በትምህርት ቤትና በቤተክርስቲያን መካከል ያለው ግንኙነት አንዳንድ ቦታ ላይ ጠንካራ አይደለም። ወይም ቤተክርስቲያን በቀጣይነት ኮሌጅን ስትደግፍ አይታይም። በቀጣይነት ማለት ነው። ለምሳሌ አማኑኤል ሲያቀርብ በጣም ጥሩ ነገር ያቀረበው ነገር አለ። በመጨረሻ በቤተክርስቲያናት የኢኬኤምሲ ይሁድ የሚባል ቢኖር የሚለውን ያንን መሪዎች ምን ያህል ይቀበላሉ? የሁሉም ትምህርት ቤት ቤተክርስቲያን እንግዲህ ባለቤት የሆኑ መሪዎች የሚቀበሉ ከሆነ እንደዚህ አይነት ነገሮች ተግባራዊ ቢሆኑ ጥሩ ነው። ስለዚህ ለዚህ ችግር በቤተክርስቲያንና በትምህርት ቤት በኩል ወይም በቤተክርስቲያንና በትምህርት ቤት መካከል ያለውን ግንኙነት ለማጠንከር እና ኮሌጆች ከዚህ አንጻር ራሳቸውን በራሳቸው እንዲችሉ ቤተክርስቲያን መርዳት በቀጣይነት መርዳት እንድትችል ምናልባት ይህን ክፍተት ወይም ጠንካራ ግንኙነት እንዴት መፍጠር ይቻላል? በዚህ ላይ በጣም ቢታሰብ እና እነዚህ ናቸው ያሉኝ ጥያቄዎች። አመሰግናለሁ። ስለተሰጠኝ እድል አመሰግናለሁ። ሆሳና ኮሌጅ ያቀረበው ሪሰርች ደስ ይላል። ኮሌጆች ራሳቸውን እንዲችሉ በራሳቸው እግር እንዲቆሙ ቢቆሙ ራሱን የቻለ ገቢ ቢኖርለት የሚለውን ነገር በስፋት አይቶ አቅርበዋሉ። ጥሩ ነው። የሆሳና ኮሌጅ ዛሬ የያዘውን ደረጃ ይዞ እንዲገኝ ዘንድ የሴቶች ተሳትፎ አልነበረም ወይ? እዛ ውስጥ ሴቶችን ኢንተርቪው ለማድረግ መምህራን የሉም በማለት በዛ ለኢንተርቪው እንደው ኮሽኔሪ ለመስጠት ራሱ ኮሌጁ ፈቃደኛ ያልሆነበት መንስኤው ምን እንደሆነ ሊረዳ ይፈልጋለሁ። ሁለተኛ ደግሞ ሴቶች እዛ ዙሪያ በሆሳና ኮሌጅ ዙሪያ እንዳይኖሩ መምህራን እንዳይኖሩ መንስኤው ምንድን ነው? ለምን የማብቃት ስራ አልተሰራም? እዚህ ውስጥ ራሱ አሁን ዶክተር ወንዴ ለእኔ እድል እየሰጣኝ በርካታ ሴቶች ስለሌሉ የሚል ነገር ተናግሯል። ምክንያቱም ትናንትና እድል አግኝቼ ተናግራለሁ። ዛሬም ሁለተኛ እድል ሲያገኝ ነው እንደዛ ልል የቻለውና እዚህ ውስጥ ምሬሾ ወንዶች ናቸው። ለቤተ ክርስቲያን ሴቶች አያስፈልጉም ወይ? እና በኮሌጅ ውስጥ መምህራን እንዲኖሩ ከተፈለገ እድል ተሰጥቶ እንዲማሩ ምቹ ሁኔታ ለምን አይመቻችም? ትንሽ እንደዛ ብሎ ሲያቀርቡ በኮንፊደንስ ነው ያቀረበው። ወንድማችን ያቀረበው የሉም ብሎ አቅርበዋልና የሌሉበት ምክንያት ለምንድን ነው? እንደገና እንደኔ በሪሰርቹ ሙሉ እንዲሆን ከተፈለገ ኮሽኔሪ ለሴቶች እንደገና ተሰጥቶ እንደገና ቢታይበት እላለሁ። አመሰግናለሁ። ስለተሰጠኝ እድል አመሰግናለሁ። ሆሳና ኮሌጅ ያቀረበው የጥናት ጽሑፍ በጣም ደስ የሚልና ልብን አንድ ነገር ተስፋ የሚያስጭር እንደሆነ አይቼዋለሁ። ምክንያቱም እኔም ጭምር የሆሳና ኮሌጅ ፍሬ ስለሆንኩ ደስ ይለኛል። ጥናቱም የቀረበው ደግሞ በጣም ደስ የሚል ነው። ከዚህ በኋላ ግን አንድ ምዕራፍ 7 ላይ ያለውን ሀሳብ ላይ ምዕራፍ 7 የቀረበው ሀሳብ ይቴ ካቀረበችው ሀሳብ ደግሞ ለየት ባለ መልኩ እኔ ያየሁት የሴቶችን ተሳታፊነትን በተመለከተ መፍትሄ ሪኮመንድ ሲደረግ ያለው ሀሳብ ምንድን ነው? ነፃ ስኮላርሺፕ መስጣትና ማበረታታት የሚል ነገር
ትንሽ ዲፊን ከሆነበት ፈንጠል ማለት ተስፋ ምንድነው ብርሃን የሚያሳይ ሆኖ ቢታይ ጥሩ ነው የሚል ሀሳብ ነው። ያ ምንድነው አካታችነት ወይም የሴቶችን በዛው አገልግሎት ለተሳታፊ እንዲሆኑ የማድረግ ነገር ከጥሪው ጋር ስኮላርሺፑንም ስንሰጥ ምናልባት ቅድም እንደተባለ ትክክለኛ ቦታ ለትክክለኛ ሰው ተብሎ ዱራሜ ኮሌጅ እንደሰራው ሀሳብ ምናልባት ለየት ያለ ጥሪ ያላቸውን የመቀበልን ሜቶዶሎጂውን በደንብ መንገድ የሚያሳይ ሆኖ ቢታይ የሚል ነው የመጀመሪያ። ሁለተኛ ሀሳቤ ከመሪዎች ጋር ከሚመለከታቸው መሪዎች ጋር ወርክሾፕ የሆነ ነገር ወይም የስልጠናን እንትን ማዘጋጃት የሚለው ትንሽ ተንተን ብሎ ቢቀመጥ የሚል ነው። ያ ማለት ቤተክርስቲያን ከኮሌጆች ጋር በጥምረት በአንድ ላይ ተጠናክሮ ከሰሩ ለውጥ ማምጣት የሚከለክል ነገር የለምና ይሄ ተተንትኖ ቢቀመጥ ከቀጠና ጋር ከሚመለከተው መዋቅር ያላት ቤተክርስቲያን ናትና ከቀጠናዎች ጋር ቀጠና ከዋና ጽሕፈት ቤት ከዛ ቀጥሎ ቀጠና ከህብረት ጋር ህብረትም ከታች ካለው አጥቢያ ጋር ስልጣና ተከታታይ የግንዛቤ ማስጨበጫ ስልጣና የሚሰጥበት ነገር ቢጨመር የሚል ነው። ሌላኛው ሶስተኛና መጨረሻ ሐሳቤ እዛ ላይ ኮምፒውተር ዲጂታል ላይብረሪ ተዘጋጅቶ ሰዎች መጥቶ እንዲያነቡ ይደረጋል የተባለው ወደዚህ ሰዎች መምጣቱ አንድ ጥሩ ነገር ሆኖ እያለ ከተማ ላይ ወጥተን ለገቢ ማግኛ እንትን ማዘጋጃት አንችልም ወይ? ከተማ ላይ ኮምፒውተር ቤት፣ የኢንተርኔት ቤት የተለያዩ ነገሮችን ከፍተን ሌላም ሜቶዶሎጂ በዚህ ላይ መጠቀም አንችልም ወይ? ከግቢ ወጣ ብለን ማህበረሰቡን በሚዳስስ መልክ ማህበረሰቡንም እየደረስን ሌላም ደግሞ ኮሌጁንም እያስተዋወቅን በዚሁ ልክ ከተማ ላይ ምናልባት ቤቶችን እየከፈትን ገቢ ማግኛ የምናገኝ ነገር ቢታሰብ አይሻልም ወይ የሚል ነው። አመሰግናለሁ። ስለተሰጠኝ እድል አመሰግናለሁ። እኔም እንደ ሌሎች ሆሳዕና ኮሚቴን በጣም ነው ማመሰግነው። ጥናቱ በጣም በጥልቀት በጥንቃቄም ደግሞ በጠንካራ ኮንሰንትሬሽን እንደተሰራ ያመለክታል። ጥሩ ፍሎ ቶት እንዳለው ይታያል። 3 ጥያቄዎች ነው ያለኝ። አንደኛው ስም ኮሌክቲቭ ስም ሲጠቀም እንደነበረ የኬኤምሲ ኮሌጆች የሚል ስም ተጠቅሟል። ይሄ ለሁሉም ኮሌጆች ኮሌክቲቭ ስም ሊሆን ይችላል ወይ? ምን ለማለት ነው? ምክንያቱም ኢኬኤስኤም አለ፣ ፒቲሲ አለ፣ ፒቲኤል የሚባሉ ኮሌጆች አሉ። ኮሌክቲቭሊ ኢኬኤምሲ ይባላሉ ወይስ እዛ ጥናት ውስጥ እነዛ አልነበሩም ነው? ሌላኛው ራስን በራስ ማስተዳደር ማስቻል የሚለው ሐሳብ በጣም ብዙ ጠንካራ ጎኖች ጥሩ ጎኖች እንዳሉት ታይቷል። ግን በሌላ መልኩ ለአንዳንድ መሪዎች ስጋትስ ሊሆን እንደሚችል የታየበት ሁኔታ አለ ወይ? ምክንያቱም ኮሌጆች ጠንካራ በሆኑ ቁጥር ኮሌጆቹ ከቤተ ክርስቲያን አመራር ጋር ዲታችመንቱ ሊጨምር ይችላል የሚል ስጋት ያላቸው እንደውም ለአንዳንድ መሪዎች ራስ ምታትስ ሊሆን እንደሚችል ታስቧል ወይ? በዚሁ ራስን በራስ ማስቻል በሚለው ሐሳብ ጥቅሞች ሲዘረዘሩ ከቤተ ክርስቲያን ጋር ያለው ግንኙነት ያጠነክራል የሚል ሐሳብ ተነስቷል። ግን በተቃራኒው ደግሞ ዲታች ያረጋልም የሚለው ሐሳብ አብሮ ታይቶ ይሆን ወይ የሚል ሐሳብ ነው። ሌላኛው ሐሳብ የሴቶች ተሳትፎ በሚመለከት በጣም አስፈላጊ ነው። ግን አሁን በዚህ ጥናት ውስጥ የሴቶች ተሳትፎ ራስን በራስ ከማስቻል ጋር እንዴት ነው ተያይዞ የቀረበው? ምናልባት ያልተረዳው ከሆነ ግልጽ ቢደረግ የሚል ሐሳብ ነው። አመሰግናለሁ ስለተሰጠኝ እድል። የሆሳዕና ኮሚቴ በደንብ ጊዜ ሰጥተው ሰፊ ጥናት አድርገው የሰሩት ስራ በጣም የሚያስደንቅ ነውና አፕሪሼት ላደርግ ፈልጋለሁ። ከዛ በመቀጠል 3 ሀሳቦችን አነሳለሁ። አንደኛው መግቢያ ላይ አርማ አሳይቶ ነበር።
በኢትዮጵያ ቃለ ሕይወት ቤተክርስቲያን ሁሉም የአገልግሎት ክፍሎችም ሌሎችም የሚጠቀመው የኢትዮጵያ ቃለ ሕይወት ቤተክርስቲያን አርማ ብራንድ የሆነው የምንጠቀመው አይደለም ወይ? ለየኮሌጆችም የተለያየ አርማዎችን ማዘጋጀት ይቻላል ወይ? ይህንን እንዴት ባለ ሁኔታ ነው የሚታየው የሚለው አንዱ ሀሳብ ነው። ሌላኛው ጥሩ ሄደውበታል። ወደ መጨረሻ በሪሰርች ብዙውን ጊዜ ምዕራፍ 5 አካባቢ ነው የሚቆመው። እስከ ምዕራፍ 8 ነው የሄዱት። ምዕራፍ 6፣ 7 እና 8 ኮንደንስ ማደረግ ቢቻል ስፔሻሊ ምዕራፍ 7 እና 8 ኮንደንስ ተደርጎ ዋና ዋና ሀሳቦች ግኝቶች ቢቀመጡ የተሻለ ይሆናል ብዬ ሀሳብ ነው ኮሜንት የሚሰጠው። ሶስተኛው ሀሳብ ከራስን በራስ ከማስቻል አንጻር ሪኮሜንዴሽን በሚሰጡበት ነጥቦች በጣም ተተንትኗል። ሰፊ ነው የተከደው አካሄድ። እሱ ሰብሰብ ቢደረግ አንዳንዶቹ ተመሳሳይነት ያላቸው ሪደንደንሲ ያላቸው ሀሳቦች አሉና ሰብሰብ ተደርጎ ቢያንስ ወደ 4፣ 5 ነጥብ 6 ነጥብ አካባቢ ዋና ሀሳብ ተብሎ ቢቀመጥ ወደፊት ለሚደረገው እንቅስቃሴ መልክ ያለው ይሆናል የሚል ሀሳብ ነው ያለኝ። ከዛ ጋር ተያይዞ ኮሌጆች ራሳቸውን በራሳቸው መቻል በሚለው መሄድ የሚገባውን መንገዶችን ነው የዘረዘረው። ዳኒ ቅድም እንዳነሳውም ከቤተ ክርስቲያን ጋር ያለውን ግንኙነት የቤተ ክርስቲያን የኮሌጆች ባለቤቶች ሚናን በተመለከተ ትልቅ ትኩረት መሰጠት አለበት ብዬ አስባለሁ። አንዳንድ ኮሌጆች ላይ ቤተ ክርስቲያንና ኮሌጆች ዳይቮርስ የተደረገበት ሁኔታ ከፍተኛ ዋጋ ያስከፈለበት ሁኔታ አለ። ባለቤቶች ለኮሌጆች ትኩረት ሰጥተው የገቢ ምንጭን ከማፍራት አንጻር የቤተ ክርስቲያን ሚና የሚለው ትልቅ ቦታ ይዞ የኮሌጆች ሚናም ደግሞ በዛ የኮሌጆች በዚህ አንግል ደግሞ ይህን የሚለው ቅድም ሪኮሜንዴሽን ላይ የተቀመጡ ሀሳቦችን ደግሞ ከስሩ ቢቀመጥና ኮሎሬሽኑ ደግሞ አንድ ላይ ሁለቱም ተያይዞ በዚህ አይነት ልክ ቢሄድ ኮሌጆች ሰስቴን አድርገው ራሳቸውን በራሳቸው ይሄዳል፣ ከክፍያ ብቻ የመውጣት ነገር ያሳያል የሚል ያሳያልና ብዙ የኢትዮጵያ ቤተክርስቲያን ኮሌጆችም የቃለ ሕይወትም በስኩል ፊ ብቻ ነው በተማሪ ክፍያ ነው የሚኖረው። ዶክተር ሲሞን ሙላት አንድ አርቲክል አየር ላይ የለቀቀው ያ የስኩል ፊ ከተማሪዎች የሚከፈለው ብቻ ኮሌጆችን ምን ያክል አደጋ ላይ እንደጣለ ሲያሳይ ነበርና ከዛ የመውጣት ነገሮችን በስፋት ያስቀመጠበት ሁኔታ አለና የቤተክርስቲያንም የኮሌጆችንም ሚና ኮሎሬሽኑንም ጭምር አንድ ላይ አጠቃለው ቢያስቀምጥ የተሻለ ይመስለኛል። አመሰግናለሁ። እሺ፣ አመሰግናለሁ ስለተሰጠኝ እድል። የሆሳዕናን ኮሚኒቲስን በጣም ማመስገን እፈልጋለሁ እንደ ሌሎቹም ወንድሞቼ እና እህቴም። ያለኝ ጥያቄ ቅድም እህታችን ብዙነሽ እንዳነሳችው በዚህ በጥናታዊ ጽሑፍ ላይ የሴቶች ተሳትፎ በጣም እንደሚያንስ ያው ተዘርዝሮልናል። እንግዲህ በተለይ ከስታፍ አንጻር እንደውም እንደሌሉ ከተማሪዎች አንጻር ደግሞ በጣም ውስን ቁጥር እንዳላቸው ተገልጿልና የኔ ጥያቄ ተማሪዎቻችን እንግዲህ ከተማሩ ነው ወደ አስተማሪነት የሚመጡትና ተማሪዎቻችን የሚመጡት ከቤተ ክርስቲያን ነው። ቤተ ክርስቲያን ሴቶችን ወደ ትምህርት ቤት ላለመላኳ ወይንም የሚመጡትን ላለማደፋፈሯ የታሰበ ነገር አለ ወይ ከቤተ ክርስቲያን ጋር ተያይዞ? ምክንያቱም ብዙ ጊዜ ስናይ በስልጠናዎችም በተደጋጋሚ 1 ሴት 2 ሴት እየተባለ ዝም ብሎ ተጠቅሶ ይታለፋል እንጂ የመፍትሄ አቅጣጫ የሚል በተለይ በስታፍ ዴቨሎፕሜንት ላይ በሴቶች ላይ አለመሰራቱ ያው ግልጽ ነውና አንዱ ቤተ ክርስቲያን ድርሻዋ ምንድን ነው? የስነ መለኮት ተቋማትስ ሴቶች ወደ ትምህርት ቤት እንዲመጡ የሚያደርጉት ነገር ታስቧል ወይ የሚል ጥያቄ ነው። አመሰግናለሁ። እሺ፣ አሁንም ደግሜ ማመስገን እፈልጋለሁ።
እንግዲህ ምናልባት አሁን ይሄ ጉባኤ ሁለት አካላት ሁለት ዊንግ መሰለኝ፣ የመሪዎች ዊንግና የኮሌጆች ዊንግ ሁለት የተለዩ ናቸውና ምናልባት ዛሬ አስረግጠን አንድ አካል እንደሆንን የአንዲትን ቤተክርስቲያን ዓላማ ሊያስፈጽም ያለ አካል እንደሆንን አስረግጠን አውቀንም መሄድ ይገባናል ብዬ ነው ማስበው። ምክንያቱም ከገለጻው ላይ ገለጻው በጣም ደስ ይላል። እኔ ካነሳቸው ሐሳብ ውስጥ ራስን መቻል ከገንዘብ ያለፈ ነው። የወንድሜ ሐሳብ እውነት ነው፣ ከገንዘብ ያለፈ ነው፣ ከሁሉም ነገር ያለፈ ነውና የጥናቱ ትልቁ ዓላማ ኮሌጆች ከቤተክርስቲያን ጋር አጋርነት ሁለት የተለዩ ኢንቲቲዎች አይደሉም። በቤተክርስቲያን ውስጥ ያሉ አካላት ናቸው እንጂ ምን አጋርነት እንፈጥራለን? አጋርነት አንፈጥርም እንጂ በቤተክርስቲያን ውስጥ ያለ አንድ አገልግሎት ነው። ልክ የልጆች አገልግሎት፣ የሴቶች አገልግሎት፣ የወንጌል ዘርፍ አገልግሎት እንደምንለው አንድ የአገልግሎት ክፍል እንጂ ራሱን ጥሎ የወጣ ተመልሶ ደግሞ ከሌላው መዋቅር ጋር፣ ከቀጠና ጋር፣ ከህብረት ጋር፣ ከአጥቢያ ጋር ውል ገብቶ የሚሰራበት ስላይደለ ይሄ በጣም ትልቅ ትኩረት ወስዶ አንድ የቤተክርስቲያን አካል እንደሆነ ይታወቅ ዘንድ ይገባል። ከተማሪዎች ምልመላ፣ ከተማሪዎች ስልጠና፣ ተማሪዎች ሰልጥነው ከወጡ በኋላ አገልግሎት በማሰማራቱ ጉዳይ ሁሉ አንድ ላይ የሚሰራበት እንጂ ለብቻ ሁለት አካላት ሆነው ቃል ተገባብተው የሚሰሩ እንዳይደለ ቢታወቅ በጣም ጥሩ ነው ብዬ ነው ማስበው። ስለዚህ የቤተክርስቲያናችን ስትራቴጂክ እቅዳችን ውስጥም አንደኛው እሱ ነው። በአንኳር ስትራቴጂክ እቅዶች ውስጥ መሪዎችን በጥራትና በብዛት ይላል ማሰልጠን ነው የሚለው። ከዛ ውስጥ አንዱ ትምህርት ቤቶችን የሚመለከት ነው። ይሄ ኢኬምቲሲዎችን ብቻ አይደለም፣ ኢቲሲንም አገስትንም ጭምር። ስለዚህ የቤተ ክርስቲያን አካላት እንደሆኑ አውቀን የምንሰራው ስራ እንጂ የተለየ አካል ነው ብለን የምንሰራው አይደለም። ልክ በጀት ለልጆች አገልግሎት፣ ለወጣቶች አገልግሎት እንደሚበጀት ለኮሌጆችም ተበጅቶ የሚሰራበት እንጂ በተማሪ ክፍያ ብቻ የሚሆን አይደለም። አንድ የገቢ ምንጭ የተማሪ ክፍያ ሊሆን ይችላል። ሌሎች የገቢ ምንጮች ይኖራሉ። ግን ቤተክርስቲያንም የኔ ነው ብላ በጀት መድባ የምታንቀሳቀሰው እንጂ የተለየ እንዳለ አይደለ። ይሄ ቢታወቅ በጣም ጥሩ ነው ብዬ አስባለሁ። አሁንም ቢሆን ኢኬምቲሲዎች ብቻ ሳይሆኑ ኢቭን ኢቲሲም አገስትም ቢሆን የኢትዮጵያ ቃለ ሕይወት ቤተክርስቲያን እንደሆነችና እኛኑ የሚመለከት ኮሌጆች በቀጣናዎች የሚመሩ ናቸውና ቀጣናዎች እንደራሳቸው አድርገው የሚከታተሉት እንደሆነ ታውቆ ካልሆነ ያው ለሊበራሊዝም አሳልፈን ሰጠን። ምናልባት እስካሁን ዝም ነው ያልነው። እንግዲህ ኢቲሲ ሙሉ በሙሉ የኛ ነው አምናለሁ። ግን ምናልባት ባለፈው ጊዜ ቦርድ አንድ የወሰነው ውሳኔ አለ። እሱ ውሳኔ ምናልባት እዚህ የሥራ አስፈጻሚ ኮሚቴ አባላት አላችሁና በእንዴት አይነት መንገድ እንግዲህ ኢቲሲ በእንደዚህ አይነት ሁኔታ የሚሄድ ከሆነ የራሱ የሆነ አካሄድ ለብቻው የሚሄድ ከሆነ ቤተክርስቲያንን ጥያቄ ምልክት ውስጥ ይከታታልና ይሄ መታሰብ አለበት። የቤተክርስቲያን ነው። አገስትም እንደዛው ነው። አገስት 40% የቃለ ሕይወት እንደሆነ ይታወቃል። 40 የመካነ ኢየሱስ፣ 20 የወንጌላውያን ክርስቲያናት ህብረት ይባላል። ምክንያቱም ቤተክርስቲያን አደጋ ላይ እየወደቀች ስትሄድ ዝም ብለን ማየቱ ጥሩ አይደለ። ይሄ ታውቆ እኛንም አምነን ልክ የቤተክርስቲያኒቱን ራዕይ ልናስፈጽም ተዘጋጅተን እንዳለን ባለፈው ከግንቦት 18 እስከ 20 ሰልጥነና ትልቅ ስልጠና እግዚአብሔር ባልከው ከናይጄሪያ መጥቶ አንዲት ቤተክርስቲያን ጤናማ ሆና መቀጠል የምትችለው ተልኮዋን መፈጸም የምትችለው ተልኮ ተኮር ቤተክርስቲያንና ተልኮ ተኮር መሪ ስትሆን ብቻና ብቻ እንደሆነ ምናልባት እዚህ አብረ እየተከታተላችሁ አላችሁ። ስለዚህ ያን ይዘን መሄድ አለብን። ያን ይዘን የምንሄድ ከሆነ ቤተክርስቲያናችን አደጋ ላይ አትወድቅም፣ ወደፊት ማስኬድ እንችላለን። ሴቶችንም ማዘጋጀት ይቻላል፣ መመልመል ይቻላል። መልምለን ማስተማር የማንችልበት ምክንያቱ ምንድነው? ኮታ ለቀጣናዎች መስጠት አይቻልም። ኢብን ይሄ ብቻም ሳይሆን የመንግስትንም የትምህርት ፖሊሲ ቢሆን እኛው ጋር የመንግስት የትምህርት ፖሊሲን እየተከተሉ ትምህርቶችን መስጠት የሚቻልበት አክሰሶች መፈጠር አለባቸው። ይሄ ካልተፈጠረ ነገ
የሚመጣው አደጋ ብዙ እንደሆነ ታውቆ ለዚህም ቢሆን ትኩረት ተሰጥቶ ቢሄድ የተሻለ ይመስለኛል። አመሰግናለሁ። እሺ፣ አመሰግናለሁ። ሆሳዕና ኮሌጅን አቅራቢውንም ከልብ ማመስገን ፈልጋለሁ። ቅድም አንድ አስተያየት የሰጠ ወገን እንዳለ ታስቦበት ጊዜ ሰጥተው የሰሩት ስራ ነው። ስንሰማ ደግሞ ምቾት የሰጠ እንደሆነ አይተናልና ጌታ ይባርካችሁ ማለት እፈልጋለሁ። እኔም ትንሽ አንዳንድ ሀሳቦች ላይ አስተያየት ለመስጠት ያክል ነው። ቅድም የኔም ጥያቄ ነው አርማ ጋር ያለው ሀሳብ ምናልባትም አርማውን በተለይ አውጥቶ በማሳየቱ ነው። ምናልባትም እንደሱ ባያደርግ ኖሮ ያው እነሱ በእነሱ አሰራር ይሄዱ ነበር እና እዚህ ቀጠናም አመራር ስላሉ ወይ መሪዎች ስላሉ እንደ ቃሎት አንድ አርማ አለን። ያሉን ሌሎች አገልግሎቶች ናቸው እንጂ አርማ ይዞ የሚወጡ አይደሉም ብዬ አስባለሁ እና እሱ ላይ ምላሽም አስተያየትም ቢሰጥ የሚል ነገር ነው ያለኝ። ሌላው ጥናቱ ጥሩ ሆኖ የቀረበበት ልክ በጣም ብዙ ጊዜ የወሰደ ሆነ ብዬ ነው እኔ ማስበው። ሀሳቦቹ ተመሳሳይነት ያላቸው ሀሳቦች ናቸው። ለማብራራት ጥሩ ነው። ነገር ግን ማሳጠር አይቻልም ወይ? በዚሁ ልክ እስከ 8 ክፍል ከመሄድ አሳጥሮ ፕሬግናንስ ወርዶችን ወይም አይዲያዎችን መሸከም የሚችል አይዲያ በመፍጠር ማሳጠር ብቻል ለጥናትም ስለሆነ በዚሁ ልክ ቢሆን የሚል ነው። አንዱን ገቢ ማገኛ በሚለው የኮሌጆች እሁዶችን ብሎ በአመት 2 ጊዜ የሚል ነበር የቀረበውና እሱ ነገር ኢትዮጵያ ቃልዮት ቤተክርስቲያን ሲስተማቲክ ፕላንን አዘጋጅታ ወይም ስልታዊ እቅዱን አዘጋጅታ በአንድ መንገድ ብቻ የሚሰበሰብበት አካሄድ ያላትና ለዛውም በበዓላት ነው የሆነው ቃልዮት። አሁን የቀረው ይህም ኮሌጆችም ደግሞ በዚሁ ልክ ለዛም 2 እሁዶችን ይዞ የሚወጣ ከሆነ ቸርቹ አንድ አይደለም ወይ? ሎዱን የመቀነስ ጥናት እስከሆነ ድረስ ቸርች ብዙ ተሸክማ ከምትቸገር እቅዳችን ቃልዮት እቅድ ላይ የ5 ዓመት እቅድ ላይ በነበረው ኮሌጆቻችን ችግር ፈቺ ምርምሮችን ያካሂዳል ይላል። ይሄኛው አንዱ ፓርት ነውና አሁን ይዞ የቀረበው ሆሳዕና ኮሌጅ ቸርችን የማገዝ ብቻ ሳይሆን ቸርቹ ላይ ሎድ የሚያመጣ ሆኖ ነው ያየሁትና እሱን ነገር እንዴት ያላችሁ የሚል ነው። ሌላው ሪፍራንስ የቃልዮትን እቅድ ትጠቀማላችሁ ይጠቀማሉ ብዬ ጠብቄ ነበር። ለምሳሌ 5ኛው ትኩረት አቅጣጫ ገቢ አውታሮችን ማስፋት የሚል ነውና እንዴት የሚለው እዛ ላይ ጥናት ፋንዲንጉ 97 ዓመታት ተጉዘን መተናል። ምንድነው ድካማችን? ምንድነው ጠንካራ ጎናችን? ምን ነበሩ መጠቀም ሲገባን ያልተጠቀምናቸው ድሎች ሆኖ ግን እጃችን እያሉ ያልተጠቀምናቸው የሚለው በቁጥር 12 የሆኑ በቴዎሎጂም በእውቀትም የተካኑ ሰዎች ያቀረቡት ኢትዮጵያ ቃልዮት የምትመራበት እቅድ አለና ለምን እሱን እንደ ሪፍራንስ ወይም አጋሽ ዶክመንት አድርጎ ለምን አላቀረቡም የሚለውን ሐሳብ አሁን ይሄኛውንም ቢጠቀሙ የሚለውን ለማሳሰብ ነው። አመሰግናለሁ። እሺ፣ አመሰግናለሁ። የኔ ጥያቄ እኛ ቤተክርስቲያን በጋራ አመራር ላይ የተመሰረተች ስለሆነ እንደ መብት አቅጣጫ ባስቀመጡት ላይ ቢጨመር ብዬ ማስባቸው 1-4 ሀሳቦች አሉኝ። የመጀመሪያው አስተሳሰብ ላይ መተማመንና ማሳመንን ላይ የተመሰረተ ቢሆን የተሻለ ነው ብዬ አስባለሁ። የኛ ቤተክርስቲያን ትልልቅ ራዕዮች በወንበር ዙሪያ ይወለዳሉ፣ ነገር ግን ወደ ግብ አይደርሱ። አሁን እነሱ ያሰቡት እንዲህ እናደርጋለን ያሰቡትን አይቻልም፣ አቅማችን አይፈቅድም በሚሉ ሀሳቦች እንዳይቀሩ ማሳመንና መተማመን በዙሪያችን ላይ ያሉ መሪዎችን፣ የቤተክርስቲያን መሪዎችን፣ የህብረት መሪዎችን፣ የአጥቢያ መሪዎችን፣ ትምህርት ቤቱ ማናጅመንት ዙሪያ ያሉ ሰዎችን እንደ መብቴ መጀመሪያ አስቀድመን ማሳመን እንዲህ መሆን እንችላለን ወደሚለው አስተሳሰብ ሳንመጣ ወደ ስራ ብንሄድ አይቻልም በሚል ሀሳብ
ይህ ትልቅ ራዕይ እንዳይቀር ምናልባት መጀመሪያም ሰዎችን አሰባስበን መተማመንና ማሳመኑ ይቀድማል ብዬ አስባለሁ። ሌላኛው የቤተክርስቲያናችን ብዙ ጊዜ በመስጣት ላይ ያልተመሰረተ መቀበል እያበዘች ነው። 16ኛ ዘመን የነበረችውም ካቶሊክ ለሚማናኑ የሚሰጠው ነገር ጥቂት ነው። ነገር ግን ከሚማናኑ በመቀበል ታዘውትር ነበር። ሄድ ኦፊስ አጥባን መጥቶ ይጠይቃል። ቀጠና ወርዶ አጥባን ይጠይቃል። ህብረት አጥባን ይጠይቃል። በአመት 2 ጊዜ እንጠይቃለን ከሚሉት ይልቅ እኔ የተሻለ ነው ብዬ የኔ ሀሳብ የተለያዩ ትሬኒንጎችን ለህብረት መሪዎች፣ ለወጣቶች፣ ለልጆች አገልግሎት መሪዎች አካባቢው ላይ ተግዳሮት በሆኑ ጉዳዮች ላይ ትምህርት ቤቱ ምርምር አድርጎ የልጆች አገልግሎትን የሚያሰናጥልበት ግንዛቤ መስጫ ስልጠና አድርጎ ቴክኒካል ወይም የመቀበል ዘዴውን መቀየር አይቻልም ወይ? በመስጣት ላይ የተመሰረተ መቀበል አይሻልም ወይ? ሁሌ አንሰጥም፣ ትሬኒንግ አንሰጥም፣ ጉብኝት አናደርግም፣ አናስተምርም፣ የተለያዩ ጥናቶችን ፓብሊሽ አድርገን ለወጣቶቻችን ለአገልጋዮቻችን አንሰራም። ነገር ግን ብር ለመቀበል ብቻ ቤተክርስቲያን መድረክ ፑልፒት ለመቆም ቤተክርስቲያናችን ፊት ደስተኞች እየሆኑ አይደለም። አጥቦች እንኳን ደህና መጣችሁ ምን እንርዳችሁ እያልን አይደለም። ህንፃ ጀምረናል፣ ይሄን ጀምረናል። ይህ እየሆነ ያለው ቤተክርስቲያን መድረክ ላይ ከላይ ወደ ታች ወርደን የምንታየው ለመቀበል ስለሆነ ነውና በመስጣት ላይ የተመሰረተ መቀበል አፕሮች አይሻልም ወይ የሚለውን ሀሳብ ለመጨመር ነው። ሌላኛው አውዳዊ ቢሆን አሁን ገቢ ለማግኘት የታሰበው ነገር ብዙ ቦታ በብዙ አጥቦች ወይም በብዙ አካባቢዎች እየተደረጉ ያሉ ነገሮች ናቸው። ፒክቸር ላይ ያየ ነው። ለምን ፋርኒቸር ኢንዱስትሪያል ኮሌጅ የተማሩ ልጆች አሉን። ዩኒቨርሲቲ ሰልጥኖ የመጡ ምህንድስና ላይ ሰልጥኖ የመጡ ልጆች አሉ። ክሬት ለምን አናረግም? ምህንድስና ላይ የተመሰረተ ቀጠናው አካባቢ ላይ አልጋ ቤቶች ማለት ፋርኒቸሮችን የተለያዩ ነገሮችን ክሬት ለምን አናረግ? ድግግሞሾች፣ ዶሮ እርባታው ድግግሞሽ እያንዳንዱ አካባቢ ላይ ከተማው አካባቢ ሌላውም ሰርቶ ለመተዳደር የሚፍጨረጨረውን ነገር እኛም መድገም ኢኮኖሚካሊ ምን ያህል ፋይዳ አለው? ይሄንን ሌላውን ነገር አዲስ ነገር ልጆች አሉን በየቤቱ ቤታችን ላይ ብዙ ሪሶርስ በጣም ስኪልፉል የሆኑ ልጆች አሉን። እነዚህ ልጆች መጠቀም የምን ሌላኛው ከአጋሮቻችን ጋር መፈራረም የተባለው ነገር በዚህ ጊዜ የምንፈራረምባቸው ሰዎች ወይም ድርጅቶች ምን ያህል ጤናማ ናቸው የሚለው ነገር አጥንተን የሚለው ነገር ቢጨመርበት እንፈራረማለን። የሚረዱንን አጋሮቻችን ጋር ጠይቀን እንፈራረም። ብዙ ጊዜ ሰዎች ሲሰጡን በምክንያት ነውና የሚሰጡት። ትምህርት ቤቱ ላይም ሌላ ጤና ቢስ የሆነ ነገር እንዳይጨምሩ ሌላም ነገር መልእክት እንዳያስተላልፉ ጤንነቱን ከመጠበቅ አንጻር ጤንነታቸው ተጠንቶ መፈራረሙ የተሻለ ነው ብዬ አስባለሁ። አመሰግናለሁ። ሆሳዕና ትምህርት ቤት ስለሰሩት የጥናታዊ ጽሑፍና ስለ አቀራረቡ በጣም አመሰግናለሁ። አካሄድ ላይ ግን አስተያየት ሰጥቼ ብሄድ ጥሩ ነው። አካሄዱ ላይ ጥያቄዎች ስለሚነሱ ጥያቄዎች በአንድ በኩል አቅራቢዎችን ይመለከታል፣ በሌላ በኩል ደግሞ ቃለ ሕይወትን የሚመለከቱ ጥያቄዎች አሉ። ስለዚህ ቅድሚያ ለሪሰርቹን ለሰሩ ሰዎች እና ለቀረቡ ሰዎች ቅድሚያ ቢሰጥና እነሱ ካወሩ በኋላ እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን ደግሞ ምላሽ የሚያስፈልጋቸው ነገሮች ካሉ ምላሽ ቢሰጥና በዶክተር በኩል ኮንክሉድ ቢደረግ ችግር የለውም። ጥሩ የሚሆነው እንደዛ ነው። ምክንያቱም ቅድም ከቀረበው ነገር ተነስቼ ነው የኔ ያወራሁት። ሁለተኛ ጋሽ ጣሰው አሁን ያነሱት አንድ ጥያቄ አለ። ቦርድና ስራ አስፈጻሚ ኢቲሲን በተመለከተ በቅርብ የወሰነው ውሳኔ አለ። እሱ እንዴት እንደሆነ የሚል ሀሳብ ስለሆነ እዚህ ግልጽ ማድረግ አስፈላጊ ነው። ትምህርት ቤቶች የቤተ ክርስቲያኒቱ ናቸው፣ ጥርጥር የለውም። ኢንዲፔንደንት ሆኖ ለመስራት የሚፈልግ አካል ካለ ትክክል አይደለም። አመሰግናለሁ ስለተሰጡን አስተያየቶችም ደግሞም ስለቀረቡ ጥያቄዎች ጠቃሚ ሆነው አግኝተናቸዋል። ማለት የጥናታዊ ጽሑፋችን ኮምፕሊት አይደለም። እንደው ለኛ ተጨማሪ አስተያየት ስትሰጡን ክፍተቶችን አይተን እንደገና ለማጎልበት በጣም ጠቃሚ ነውና የሰጣችሁትን አስተያየቶች የምንቀበላቸው ነው የሚሆነው።
በዋናነት ለቀረቡ ጥያቄዎች መልስ ለመስጠት ሞክራለሁ። ከኔ ጋር ያሉ ወገኖችም ፋከልቲ ወገኖችም የሚጨመር ካለ ይጨምራሉ ማለት ነው። አንዱ ጥያቄ ምንድነው? ኮሌጆች ሁሉም ሰፊ የእርሻ መሬት የላቸውም፣ ጥቂት ኮሌጆች ናቸው የእርሻ መሬት ያላቸው ብለው ወንድማችን አደ ያቀረበው ሌላ የገቢ ምንጭ መንገድ የሚያገኙበትን መንገድ ማሳየት ብትችሉ ነው ያሉን። እንግዲህ ዘርዝረናል እዛ ጋር መፍትሄዎች በሚለው ሪኮሜንዴሽንም ጋር አስቀምጠናልና መሬት ሁሉ ላይኖራቸው ይችላል ብዬ ሜንሽን አድርጋለሁ። እዛ ጋር ስናገር ሰፊ መሬት ያላቸው አሉ፣ የሌላቸው አሉ። እንደያውዱን የሚሆነው ማለት ነው። ስለዚህ በዋናነት መሬት ያላቸው መሬታቸውን ግን በአግባቡ ቢጠቀሙ፣ መሬቱ ባዶ ባይሆን አትክልትም ሊሆን ይችላል። እኛ የኛን ሞዴል ቅድም ከአቶ መንግስቱ የቀረበው ላይ በኋላ ምላሽ ሰጣለሁና እኛ እድሎችን የተጠቀምነው አሁን ሰፊ መሬት አለ። ያንን መሬት ተጠቀምን። በፊት ሳር የተሸጠ ጥቅም ላይ ውል ነበር፣ የተወሰነ ገቢ ያስገኛል። አሁን ግን ያን ሳር የሚሸጠውን መሬት እንደገና በትራክተር አሳርሰን ለምን የበለጠ ገቢ የሚያስገኝ ለኮሌጁ ገቢ የሚያስገኝ ስራ ለምን አንሰራም ብለን ተነጋግረን ወስነን ወደዛ የገባን ነው። ጥቅም አግኝተናል። እኛ ከተማሪዎች ገቢ ከሚገኘው ጥገኛ ላለመሆን ተጨማሪ ኢንካም ጀነሬት ለማድረግ ስለጠቀመን ነው እንደ ኤግዛምፕል ያቀረብ ነውና የሌላቸው አንደ ጸልዩ። እንግዲህ እግዚአብሔር በር እንዲከፍት የመጀመሪያው መንፈሳዊ ተቃዋሚም ስለሆነ መጸለይ ጥሩን አቅጣጫ እግዚአብሔር ያሳያል። ግን እንደ ሪሰርቸር እንደ ጽሁፍ አቅራቢ ግን ምንድነው ሌሎች አቅጣጫዎችን ማሰብ ጥሩ ነው። ሌላው የሴቶችን በተመለከተ ተሳትፎ ለምን አነሰ ወይም ከዚህ ሪሰርች ጋር የሴቶች ቁጥር ማነስ ወይም አለመኖር እንዴት ያገናኘዋል የተባለው ጥሩ ጥያቄ ነው። የተገናኘው እንዴት ነው? ምላሽ የሰጡት ስፔሻሊ መምህራን 100% ወንዶች ናቸው። አሁን ለተለያዩ ኮሌጆች ልከናል፣ ኮሽነሩ ልከናል። ከላኩት ወገኖች መካከል አንድም ሴት አላገኘንም። እንዲሁ እናቃለን። ለምሳሌ ዱራሜ ላይ እህታችን በቀለች እንዳለች እናቃለን። አዋሳም ላይ ወንጌላዊት እንዳለች እናቃለን። ሴቶች ቤተክርስቲያን ላይ በብዙ አገልግሎቶች ይታወቃሉ። በኳየር በሊደርሺፕም በብዙ ቦታ የሴቶች ተሳትፎ በጣም ከፍተኛ ነው። እንደውም አሁን በሴኩላሩ ስንመለከት በጣም በትምህርት ኤክሴል እያደረጉ ያሉት ብዙ አውትስታንዲንግ ተማሪዎች እየሆኑ ያሉት ሴቶች ናቸው። ስለዚህ ያንን ደግሞ ወደ ቴዎሎጂ ስኩልም እንዲመጡ በር ብንከፍትና ብናግዛቸው፣ መሪዎች እዛ ላይ ስራ ብንሰራ፣ ሄድ ኦፊስ የሚመለከታቸው ወገኖች ሴቶች በየካምፓሱ በማስተማሪም በመማሪም እንዲሳተፉ ስራ ቢሰራ እናገኛለን። አልሰራንም ነው እኔ ባጭሩ ተቋም እንደ ቃለ ሕይወት ሴቶች ፋካልቲ ላይ እንዲኖሩ አልተሰራም። ቢሰራ ኖሮ ግን ውጤት ማምጣት ይቻል ነበር ብዬ የግሌን አስተያየት መስጠት እፈልጋለሁ። ምዕራፍ 7 ላይ የቀረበው እንደ ኮሜንት ነው የቀረበውና ተተንትኖ ቢቀመጥ ከመሪዎች ጋር ወርክሾፕ ማዘጋጀት በሚለው ላይ ተተንትኖ ቢቀመጥ ያለውን እንቀበላለን እንደ አስተያየት። ዳኒ ደግሞ ያቀረበው ስያሜ ላይ ኢኬኤምሲ ያላችሁ ነው በተደጋጋሚ የጠቀሳችሁት። ሁሉም ኢኬኤምሲ ነው ወይ ነው? በኋላ ነው የመጣልኝ። አሁን እናንተ ኢኬኤምሲ ሳይሆን የፓስቶራልና ምንድነው ዳኒ ፎከስ ኤሪያ አለ። እንደ ዱራሜም ደግሞ እንደዛ እዛ ላይ ያው የእንትን ስህተት ነው የአፍ ወላምታ ማለት ይቻላልና ኖርማሊ ነው የወሰድነው ምንድነው የኢኬኤምሲ ኮሌጆች በሚል የወሰድከው ሁሉንም ሪፕሬዘንት ያደርጋል በሚል ነው። ይሄን ማስተካከል እንችላለን እና ለዛ ለቀረበው እንትን ራስን በራስ መቻል ለአንዳንድ መሪዎች ስጋት ሊሆን አይችልም ወይ? ይሄ ለኔ ግን በጣም አስገራሚ ጥያቄ ነው። ኮሌጆች ራሳቸውን በራሳቸው የሚችሉ ሲሆን ለመሪ ስጋት ከሆነ ስጋት ይሆነው በቃ ምንም ማድረግ አንችልም። እኔ ይሄንን የቤተ ክርስቲያን መሪ ነው ብዬ አልወስድም። ኮሌጁ ሲያድግ ራሱን ሲችል ስጋት የሚሰማው ከሆነ ፍርሃት የሚሰማው ከሆነ ምንድነው ማድረግ ያለብን? መሪዎች ቅድም ለማንሳት ሞክሬያለሁኝ። አስተሳሰብ ላይ መስራት ጥሩ ነው። ኮሌጆች የቤተ ክርስቲያን እንደሆኑ የማይረዱ መሪዎችም አሉ በየቦታ
አሁን ቃለ ሕይወት ባለቤቱ ቃለ ሕይወት ነው ይባላል። ቃለ ሕይወት ነው ይባላል እንደ ጄኔራሊ ማለት ነው። በአንድ በኩል ደግሞ አይ ባለቤትነቱ የቤተ ክርስቲያን የቀጠናው ነው ይባላል። ጥሩ ነው። አንዳንዶች ግን ደግሞ ለብቻ የመስራት ሁኔታም ስላለ አንዳንድ መሪዎች ጥሩ ያልሆነ እይታም ያላቸው ስለሆኑ እዛ ላይ መሰራት አለበት ብዬ አምናለሁ። መሰራት አለበት። ኮሌጁ ከቃለ ሕይወት ከቤተ ክርስቲያን ጋር፣ ቤተ ክርስቲያን ከኮሌጆች ጋር እጅና ጓንት ሆነው መስራት አለባቸው። አሁን ይሄ ጥሩ ጅምር ነው ማለት አሁን አንድ ላይ መሪዎች ከኛም ጋር ሆነው እዚህ ጋር መሳተፋቸው ባለቤትነቱ የበለጠ እንዲሰማቸው የሚያደርግ ስራ ስለሆነ የሚበረታታ ነው ብዬ አስባለሁ። ሌላው ሎጎን በተመለከተ የቃለ ሕይወት ሎጎ አላት አይደለም የሚል ጥያቄ ተደጋግሟል። እኛ ሎጎን እንቀበላለን። የቃለ ሕይወት ግን ቴዎሎጂካል ኮሌጅ ራሱን የቻለ ተቋም ስለሆነ ተቋማት የራሳቸው ሎጎ ይኖራቸዋል። በዛ አምብሬላ ስር ሆነው አሁን ለምሳሌ ኢቲሲ የራሱ ሎጎ አለው፣ ኢገስት የራሱ ሎጎ አለው፣ ሌሎች ሴሚናሪዎችም የራሳቸው ሎጎ አላቸው። የቸርቻቸው ሎጎ እንዳለ ሆኖ ማለት ነው። እዛ ጋር ግን የተሳሳትን አይመስለኝም። መነጋገር ይቻላል ባይ ነኝ ስለ ሎጎ። እስካሁን አሁን ነው ጥያቄ የተነሳው። ዌብሳይት ኢንትሮዱስ ስናደርግም የተነሳ ጥያቄ አልነበረም። ለሚመለከታቸው ለኃላፊዎቻችን ኢንትሮዱስ አድርገናል። ዌብሳይት ለአክቲያም ኢንትሮዱስ አድርገናል። የተወሰነ አመታትን ቆይቷል ሎጎ መጠቀም ከጀመረና የሚፈጥር ችግር ያለ አይመስለኝም። እንደ ኢንስቲትዩሽን ያንን ኢንስቲትዩሽን ሪፕሬዘንት የሚያደርግ ሎጎ ክሬት ማድረግ ተገቢ ነው ብዬ ነው የሚወስደው በእኔ በኩል። ሌሎች አስተያየቶች ናቸው። የረሳሁት ጥያቄ ካለ ወንድማችን አቶ መንግስቱ ያቀረብከው እንዳለ እንቀበላለን። ጥሩ አስተያየት ነው። የኛን የበለጠ እንድናስተካክል እንድናዳብር የሚጠቅሙ ነገሮች ስለሆነ ቴክኒካሊ እናስተካክላቸዋለን። ያ ነው በእኔ በኩል። የቀረ ነገር ካለ የሚጨምሩ ነገር ካለ ወገኖች። የሴቶችን ተሳትፎ በሚመለከት ራሱን የቻለ አንድ ስልታዊ ዕቅድ እና ዝርዝር አፈጻጸም መመሪያዎች ተቀምጠዋል። አሁን ይሄም ላነሳችሁ በቁም ላነሳችሁት ችግሩ የቃለ ሕይወት ቤተክርስቲያን ግልጽ አቅጣጫ ስለሌላት አይደለም፣ ዝርዝር አፈጻጸም ላይ ከላይ እስከ ታች ስላልሰራን ነው። ያልተሰራባቸው ቦታዎች አንዱም ኮሌጆች ናቸው። ትንሽ ነገር ተሞክሯል። ለምሳሌ ባለፉት ጥቂት ዓመታት ሴቶችን ወደ ከፍተኛ ትምህርት ለማምጣት በሚል ራሱን የቻለ ስኮለርሺፕ ሲሰጥ እንደነበረ እኔም አውቃለሁ። we have to maximize እንደዛ አይነት ነገሮችን ሰፋ አድርገን ሴቶች በብዛት ወደ አገልግሎት እንዲመጡ ማድረግ አለብን። ቅድም ዶክተር ብርሃኑ ያነሳውን እኔም በቀደም በሆሳና ግራጁዌሽን ላይ ተገኝቼ ሰቃይ ተማሪ አግኝቼ በጣም በቃ አበረታትቻታለሁ። እንዲህ አይነት እድሎች ሲኖሩ ለኛም ጠቁሙ፣ እናስተምራለን። ሴቶችን የሚደግፉ ሰዎችም ይኖራሉ። ውጪ ማንሄድም። የሆሳና ፋይንዲንግ አንዱ ደስ ያለኝ ነገር ሪሶርስ ለመፈለግ ለአጋርነት ውጪ መሄድ ብቻ ሳይሆን ኢቭን ቸርችን እንደ ውጪ የማየት ነገር ጭምር ነው ያሳየው። በራሳችን ውስጥ ያለ እምቃቅም አለ፣ እሱን ማውጣት አለብን የሚል ፋይንዲንግ አይተናልና በዛ ውስጥ የሴቶችን ተሳትፎ የማሳደግ ነገር ከስልታዊ እቅዳችን አንጻር አብረን እንድንሰራ አደራ ለማለት ነው። የኮሌጆችን ባለቤትነት ጉዳይ በሚመለከት አንደራደርም የሚለውን ሐሳብ መሪዎች በተደጋጋሚ አጽንተዋል። ቤተ ክርስቲያንን በሚቀጥሉት ዓመታት በብዙ ነገር ሰልፍ ሰስቴነብል ወደሆነ አቅጣጫ ማድረስ እንችላለንና የዛሬውን ቆይታችንን በዚህ አይነት ሰመራይዝ ብናደርግ ጥሩ ነው። ስለሰጣችሁ በጣም ጥልቅ ስለሆነ አስተያየት ደግሞም ጀነረስ ሆናችሁ ስላዋጣችሁት የሐሳብ መዋጮ በገንዘብ ስለማይተመነው ስለዚህ አገልግሎታችሁ ሁላችሁንም ላመሰግናችሁ እወዳለሁ። ጌታ ይባርካችሁ። ቆመን ጸልየን እንጨርሳለን።